ለወንድ ለሴት ይኩን ስመኪ እሺ አው ከዛ እንትና ደሜ እዚህ ያዋቂዎች ምናምን ክፍል አለና ወደ አዋቂዎች ክፍል ሄደ ከዛ መጋረጃ ተጋርዷል እኛ ደሜ ተጠምቆ እስከሚወጣ አጠገብ እኮ ምንም 1 ሜትር ልዩነት እኮ የለንም መጋረጃ ብቻ ነው የሚለየን እኛ ከዚህ በኩል ነው ያለነው እየጠበቀ ነው ከዛን ተጠመቀ ከዛ ዞር አልኩኝና እኮ ይሰማ እንዳይናደድብኝ እንትና ልደትን ዞር አልኩኝና ልደት አልኩት ልሳን ቢናገርስ አልኩት ከዛን ደሜ ተጠመቀና እቃ ያን ሰዓት አመንኩ የምር መሆኑን ደሜ የምር ምክንያቱም ደሜን ጠብቄው አላውቅም ደሜ ምን አይነት እንትን እንደነበረ አውቃለሁና ስለ ኦርቶዶክስ ጥሩ ነገር የለውምና የሱ መጠመቅ በጣም ጥያቄ ፈጠረብኝ በጣም ግራ ገባኝ በጣም የደሜ ማለት ነው ከዛን የመቋሚያውን እሺ የመቋሚያውን ይያለ ባይዘ ቪዲዮ ላይ ተይዣለሁ መሰለኝ ቪዲዮ ላይ ያው ቪዲዮ ላይ እንትን መቋሚያ ይዤ ምናምን ነገር ታይቷል መሰለኝና እንትን እነዚህ ያን ሰዓት መጀመሪያ ያን ከዛ በፊት መሃል ላይ ያልነገርኳችሁ ነገር ልክ እነዛ አባቶች ውሃው ላይ እንትን ይያሉ በነበረ ጊዜ እየጸለዩ በነበረ ጊዜ መቋሚያ መጣ ለሁላችንም መቋሚያ መጣና ከዛ ለሁሉም እንደዚህ ይሁን ዲያቆን ነውና ዲያቆን ይዞ መጣና ዲያቆን በኔ እድሜ ልክ ያለ ሰው ነውና ዲያቆን አንተ ብለውም ችግር የለውም ዲያቆን ነውና ይዞ መጣና መቆሚያ ሰጠን ለሁላችንም ሰጠና እኔ ጋር መቆሚያ ሰጠኝ ከዛ እንዴ አይ ይቀርብኝ አልኩና መለስኩ ይቀርብኝ ስል ከዛ ማን ነበር የሆነ ሰው መጥቶ ሰጠኝ ከዛ እንዴ አረኔ ይቀርብኝ አልኩኝ እንትን ነው መሰለኝ ይሄ እንደዚህ የሚያርጉት ነገር መቆሚያ እንደዛ ቢያረጉ እኔ ምን ላረገው ምናምን ነገር ብዬ እንደዚህ የሚደረገው ሰው ከዛ መቆሚያ አይ አይደለም ያዘው ምናምን ነገር ብለው ይሰጡኝና ነጠላይ ለብሼ በመቆሚያ እንዴት እንደሚያምርብኝ ምናምን ነገር ብዬ ልደት በዚህ ጋር የመጣ ይነግረኛል ትርጉም በልደት እየነገረኝ ተጠመቀ በኋላ ደሜ ከተጠመቀ በኋላ እዛው ማተብ ተደረገለት እዛው ከዛ የፎቶ ፕሮግራም ምናምን ተባለ ከዛ ፎቶ ምናምን እዛው ፎቶ እየተነሳን ከደሜ ጋር እኔ ጋር ምንነሳ አንሰን ደሜ እንደዚህ አወጣና ማተብ በጌታ በኢየሱስ ስም ይማተብ ቀጣይ ላንተ ይሁን ምናምን አለብኝ እኔ ላይ ከዛ ፎቶ ከሁሉም ጋር ተነሳን ምናምን ነገር ኔትወርክ ይቆራረጣል ኔትወርክ ኦኬ እሺ ከዛ እንትን መሃል ላይ ይሁን መጨረሻ ይሁን አላስታውስም እንትና መምህር ቢኒ ማለት ነው የእንትና የደሜን የንስሐ አባት ጠራቸውና መምህር ቢኒ ቀጣይ እሱ ነው የሚጠመቀው ምናምን ሲል ከዛ መጡና ቁጭ አጠገብ ነው ቁጭ ያለው ከዛ መስቀል እዚህ ጋር ላይ ጸበል እየተረጩ ነበር እሱን እምቢ አልኩኝ ከዛን እነዛ ነገሮች ካለቁ በኋላ ምን ተደረገ ተቆራርጧል ይሰማል ወገኖቼ እንዲህ ከሆነ ጥሩ ነገሩ ኮሜንት አለማጥፋት ለዚህ ነው የሚጠቅመው ትነግሩኛላችሁ ከታች እሺ አሁን ይሰማል ይታያለው ይሰማል ምናምን ኦኬ እሺ እንቀጥላለን ኦኬ እሺ እንቀጥላለን ከዛን ልክ ወጣንና ከእንትሩ ቦታ በቃ ተጠመቀ ደሜ ጨረሰ ከዛም በላይ ተሄደን ደሜ ከዛም ቤተ መቅደስ ውስጥ መግባት ነበረባቸውና እኔ መግባት ስለማልችል እኔ አልገባሁኝም ግን እነሱ ገቡ ከዛ ልደትን ብቻን ከመተውን ብሎ ልደትም ከኔ ጋር ውጭ ላይ ሆነ ውጭ ላይ እኔና ልደት ሆነን ውጭ ላይ ከዛ እነሱ ውስጥ ገብተው እንትን ራሳብ አለ የተጀመረው ሐሳብ ግን ሁለታችሁም መሃል ላይ እየገባችሁ ስለሆነ አይደለም አልገባንም አውደ ምሕረት ነበራቸው ከዛን ሁሉም ወጦ ላይ ቁጭ አሉ ከዛን እኔና ማርሸት ብቻ ከመድረኩ ጀርባ ቁጭ አለ ከዛን ቅር ያለኝ ነገር ልንገራችሁ እኔ እንትን አይደለም ከተቀየማችሁኝ ተቀየሙኝ
ቅር ያለኝ ነገር ልንገራችሁ። ቅር ያለኝ ነገር እኔና ማርሸት አለች እዚህ ውስጥ እየሰማች ነውና ስሙ ነው ማድረግ እሷ ነችና እኔና እሷ ከጀርባ ነው ቁጭ ያልነው። ከዛ ተጀመረ ምናምን ነገር ተጀመረና ከዛን ደሜ ምስክርነት ይሰጣል ምናምን ተባለ። ደሜ ምስክርነት ይሰጣል ሲባል ከዛ በፊት መምህር ጳውሎስ መሰለኝ መምህር ጳውሎስ ስማቸውን ካልተሳሳትኩኝ ከዛ እሳቸው ወጥተው ማስተዋወቅ ጀመሩ። ከዛ ልክ ማስተዋወቅ ጀመሩ። ልክ ደሜ እንትን ይወጣል ሲባል እኛ ከፊት ቶሎ ቪዲዮ ለቆም ከዛ ደምረው ማን ነበር ከአባቱ ስም ከዛ በፓስተርነት ያገለገለ ቤተክርስቲያን ይዘጋ ምናምን ሲሉ ከዛ እኔ ለማርሸት እንዳይደብራችሁ እሺ የሰማሁትን ነው የምነግራችሁ በቪዲዮም ስላያችሁት ከዛ ለማርሸት አጠገቤ ነበርች እንዴት ነው 20 ዓመት እንዴት ነው ሲጀመር እኮ ቸርችም እኮ የለውም እኮ ምናምን ብዬ እየነገርኳት ነበር ለምንድን እንደዚህ የሚሉት ምናምን ነገር ብዬ እየነገርኳት ነበር ከዛ እየነገርኳት ነበር ያው ግን በኋላ ታረመ አገልጋይ ሲባል እንትን ነው ይመስላችሁ ሁሉም ሰው ፓስተር ነው ይመስላችሁ ለዛ ነው እና ባለማወቅ ነው 20 ዓመትም ያው 16 ዓመት ነው በስተት ነው ለዛ ነው ይሄን ነገር በዛው ልናገር ብዬ ነው እኔም ቀርብ ላይ ነበር በጊዜው ግን በኋላ እንትን ስል ሳስበው እኔም ስሰማም እንትን ሆነ አገልጋይ ሲባል ብዙ ኦርቶዶክሶች አሁን አገልጋይ ሲባል ፓስተር ነው ይመስላችሁ አሁን አገልጋይ ነኝ ብላቸው ፓስተር ነበር የምላቸው የምመስላቸው ለዛ ነው ስለዚህ ለዛ ነው እንደዛ ነገር የሆነው ከዛም በኋላ ከዛ ወጣን ጨረስን ምናምን ከዛን ምሳ በላን ከዛም በኋላ እኔ ቸኩዬ ነበረ ወጣውኝ እላችኋለሁ ይሄን የመሰለ ጊዜ ነበረ ደስ የሚል ጊዜ ነበረ ግን በጣም ማመን የማልችላቸው ነገሮች አይቻለሁ እና ለዛ ነው እሺ ባይዘይ አገልጋይ ሲባል ብዙ ሰዎች እንደዛ ነው እኔም እንደዚህ ኦርቶዶክስ ጓደኞች ምናምን አሉኝና አገልጋይ ሲባል ፓስተር ነው ይመስላቸው ሁሉም ሰው አገልጋይ ሲባል ፓስተር ስራ ይመስላችሁ ነውና አንተ ራስ ፓስተር ነህ እና ለዛ ነው እቺ ይሄን ይመስል ነበረ ደስ የሚል ጊዜ ነበር ያሳለፍኩት ግን በክላል ጥያቄ ካላችሁ መጻፍ ትችላላችሁ የትናንትና ውሏችን ኔትወርኩ ግን አዛ ነው በኢየሱስ አለውኝ ግን አንተ ካልተጠመቅ ብለ እኔ አይደል እውነትሽን ነው ካልተጠመቁ ብዬ ትናንትና ምንድነው ልዩነቱ ግን ምንድነው ልዩነቱ ማለት የምኑ ልዩነት አገልጋይ እናንተ ፓስተር እኔ ማለት አገልጋይ ማለት እኔ እንጃ ምንድነው እዛ አገልጋይ የሚባለው ቤት ጠራጊም ጽዳት የሚሰራም ጠበቃም ሁሉም ነገር እዛ ቦታ ላይ ያሉት አገልጋይ ነው የሚባሉት እንደዛ ይመስለኛል ብዙም እንትኑ የለኝም እውቀቱ የለኝም እና የነበረው ነገር ይሄን ይመስላል እንደው ልክ አይደለም የሚለኝ ወንጌል አማኝ አለ ሄዶ ያየው እስካሁን የተናገርኩት ነገር ልክ ያልሆንኩት ነገር አለ እዛ ጋር የተነበበው ነገር ወይኔ እኔ ግን ገድል ስጠብቅ ሌላ ነገር አንብባችሁ አገረጣችሁኝ እኮ ገድላቸውን አወጡ ምናምን ነገር እያልኩ ዮሐንስ ወንጌልን ታወጣላችሁ ገድል ነበር ትናንትና ቪዲዮ ልቀርጽ ነበር የት ባይዞይ ገድል ብታነቡ ኖሮ ቪዲዮ ነበር የማወጣው ቪዲዮ ነበር የምቀርጸው ጥምቀት ላይ ገድል አወጡ ነበር ማለት ከምር አልሰማችሁም ነበር እንዴ ምንድነው ያልሽው እሱ ላይ እና ገድል ለትንሽ አመለጠኝ እሱ ነገር ተናድጃለሁ አንደኛ ነገር ገድል ባለማየቴ እስከዛሬ ግን ባይዞይ እንደዚህ በተለያየ በእንትን ነገሮችም እና ያለን እኮ ያንን መጽሐፍ ትልቁ መጽሐፍ ተሸፍኖ እና ያለና እኔ ገድል ነበር ይመስለኝ ክርስቶስን ገድል ነበር ይመስለኝ እሱ ነገር ብዙ ጊዜ በተለያየ ቦታ ሳይው ምናምን ነገር ገድል ነበር ይመስለኝ ግን ገድል ሳይሆን አግኝቼዋለሁ በጣም ነው የቆጨኝ ተጸጽቻለሁ በጣም ነው የተጸጸትኩት ገድል ባለማየቴ ስዘረጥጣችሁ ነበር ሙሉ ዛሬ ገድል ባይኖር አልቆላችሁ ነበር ቪዲዮ አጥቼ ምናምን ትላል እናንተ መተረክ ግን በጣም ከባድ አይደል እንዴ ረመድ እኔ ያለ በጣም ከባድ አይደል እንዴ መተረክ እና ልደትን አመስግኑልኝ እሺ በዚህ አጋጣሚ
ልደት በጣም የሚገርም ሰው ነው። ክርስቶስን ልደትን በጣም አመስግኑልኝ። ልደት በቃ የምር እግዚአብሔር ልደት የምር ሰው ነው። በቃ ልደትን በጣም አመስግኑልኝ። ልደት የሚገርም ሰው ነው። የሚገርም ሰው ዲያቆን እንዴት ዋሉ? እኛ ጋር እንዴት ዋሉ? እንዴት አመሹ ነው እንግዲህ እንዴት አመሸናት? አይ ፍቅር እስከ መቃብርን የተረከው ሰውዬ በእውነት ላንተ ቢሰጥ ያዋጣ ነበር። ጥሩ ተረድታል። ጥሩ ነገር ዲያቆንዬ። አይ በጣም ጥሩ ነው ያየኸው። አንድ ሁለት ቦታ ብቻ ግን የዘለልከው አለ። እሱን ልጨምርልህ ነው። ምንድነው? ካህኑና ህፃናቱን ዲያቆኑ አሰግደከ ለአብን ተናግረሃል። ከዛ በኋላ ካህኑ ለስላሴ ከሰገዱ በኋላ ነው የሚያጠምቃቸው። አይተህ ከሆነ ከሰገዱ በኋላ ነው ጥምቀቱ የሚቀጥለው። ዲያቆኑ አላያዛቸውም ህፃናቱ። አዎ ግን ከእንትን ከወጡ በኋላ እኮ ነው እንደዛ ያደረጉት ዲያቆንዬ። ከጥምቀቱ ከተጠመቁ በኋላ ካጠገቤ ስሙ ነው ማድረጌ ከላይ አለች። እሷም ነበረች አይደለም መንታ ስለነበሩ ተቀብሎታልና መንትያውን ሲይዝ ነው አንተ ያየው። ሁለት መንታ ልጆች አይደል ነው? ሁለት ስለሆኑ ነው እንጂ ይኸውልህ ያሰግዷቸውና ያጠምቋቸዋል። ከዛ ካህኑ ይቀበልና በአራቱም ምስራቅ ያረገ እሰይመከ በስመ አብ እሰይመከ በስመ ወልድ እሰይመከ በስመ መንፈስ ቅዱስ ይኩን ስምከ ብሎ ስም ይሰጠዋል ማለት ነው። ያኔ ከማህፀነ ዮርዳኖስ ይወለዳል። ከዛ በኋላ ደግሞ ኢየሱስ ክርስቶስ በሐዋርያት ላይ እፍ እንዳለባቸው ካህኑ ህፃኑ ግንባር ላይ እፍ ይልና ንሳአ መንፈሰ ቅዱስ መንፈስ ቅዱስን ተቀበል ብሎ ደግሞ እፍ ይልባቸዋል ማለት ነው። ከዛ ደግሞ ውሃው ላይ ያው ቅባ ቅዱስ አድርገዋል። እንግዲህ እንደየቦታው አገልግሎት ካልበዛ በቀር እቀባአከ በስመ አብ እቀባአከ በስመ ወልድ እቀባአከ በስመ መንፈስ ቅዱስ ብሎ በቅባ ቅዱስ በደንብ አድርገው ያከብሯቸዋል። ከዛ ክሩ ላይ ደግሞ ሌላ ነገር ይላል። ምን ይላል? ማይተበ አብ ማይተበ ወልድ ማይተበ መንፈስ ቅዱስ ላይ ያንን ክር የሚያስርለት በስመ አብ በስመ ወልድ በስመ መንፈስ ቅዱስ ነው። ከዛ ከመጠመቃቸው በፊት ደግሞ ክርስትና አባት ካለ አውራጣታቸውን ይይዝና ሰይጣንን ክዳለው እግዚአብሔርን አምናለው ብሎ ጸሎተ ሃይማኖት ይደግምለታል። ጸሎተ ሃይማኖት ማለት ነው ሙሉ ጸሎተ ሃይማኖቱን እኛ የምንለውን ማለት ነው። ስለዚህ ያየኸው ነገር በጣም ጥሩ ነው። እግዚአብሔር ይባርክህ። ይኸውልህ ሰው እንደዚህ ነው አይቶ ከዛ በኋላ ሚነቀፍ ካለ ምትነቅፈው ሚመሰገን ካለ ምታመሰግነውና አሁን ያ ውሃ ያ ቅባ ቅዱስ ያ ክር ያ ቡራኬ ያ ጸሎት ያ ሁሉ ነገር በሚታይ አገልግሎት የማይታይ ጸጋ ለማሰጠት ነው። የማይታይ ጸጋ ከየት ነው የሚመጣው ሲባል ኢየሱስ ክርስቶስ የተነበበው ወንጌል ላይ ሰምተሃል አይደል? ንፋስ ወደ ወደደው ይነፍሳል ነገር ግን ድምጹን ትሰማለህ እንጂ ምኑን አታየው ማለት። እነዛ ሰዎች ህፃኑም ላይ ይሁን ደምረውም ላይ ውሃ ሲያፈሱ ነው የምታየው። ዳግም ከእናታቸው ማህፀን እንደተወለዱት ከእናት ማህፀን ሲወጡ እንደሚታዩት ህፃናት ከዛ ውስጥ ልጅነት ሲወጣ አንተ አይንህ ያያል አያይ። ግን በሚታይ አገልግሎት ይባላል። በሚታይ አገልግሎት የማይታይ ጸጋ ይሰጣል። ያንን ጸጋ የምትቀበለው በእምነት ነው። ይኸውልህ አየህ ጸጋው በእምነት አድኗቸዋል ማለት ይሄ ነው። አይ እኔ እዚህ ውሃ ውስጥ ገብቼ ብወጣ ልጅነት አገኛለሁ ብለህ ካላመንክ ምንም ሊፈጠርልህ አይችልም። ስታምንና ግን ገብተህ ስትወጣ በሚታይ አገልግሎት የማይታይ ጸጋ ታገኛለህ ማለት ነው። እና ቤተ ክርስቲያኒቱ እውነት እናውራ ከተባለ ትምህርቷ የማይለወጥበት ምክንያት በዚህ ነው። አሁን ለምሳሌ ታሪክ አትደግመውም ትቀይረዋለህ እንጂ ታሪክ ይደገማል እንጂ አትቀይረውም። ለምሳሌ እንደው መንግስቱ ኃይለማርያም የኢትዮጵያ መሪ ሆነው አልፈዋል። ያን ታሪክ ልትቀይረው ትችላለህ? 17 ዓመት ቆይቷል እንግዲህ አይደል?
17 ዓመት ከዛ መለስ ዜናዊ መጥቷል። ያን ታሪክ ልትቀይረው ትችላለህ? አትችልም። በተአምር ልትሰርዘው አትችልም። ለምሳሌ መለስ ዜናዊ ክፉም ሆነ ደግ በኢትዮጵያ ታሪክ ውስጥ አልፏል። ከዛ አብይ ሁለት እድል አለው። መለስ ዜናዊ ደግ ከሆነ እንደሱ ደግ ንጉስ መሆን፣ ክፉ ከሆነ ደግሞ ክፉ መሆን። ከዛ ምርጫው የሱ ነው። እግዚአብሔር ግን ቦታውን ሰጥቶታል። አይተ ከሆነ በነገስታት ታሪክ በብሉይ ኪዳን ላይ እግዚአብሔር ደግ ንጉሶች ያጣበት ዘመን ነበረ። ከስንት መቶ ዓመት በኋላ ደግሞ እንደ ዳዊት ያለ ደግ ንጉስ ተነሳ ተብሎ ሲጻፍ ታያለህ። ስለዚህ የቤተ ክርስቲያንም ትምህርት ኢየሱስ ክርስቶስ ቤተ ክርስቲያኔን አለ። ቤተ ክርስቲያኒቱ የኦርቶዶክስ አይደለችም ወይም የካቶሊክ አይደለችም፣ የማንም አይደለችም። ቤተ ክርስቲያኒቱ የኦርቶዶክስ ናት። ከዛ በኋላ ሰዎቹ ተነስተው ቅርንጫፍ የፈለገ ስም ቢሰጡት የምትዘልቀው ግን የምትወጣው ግን ያቺ የክርስቶስ ቤተ ክርስቲያን ናት። መቼም መች ትምህርቷ ላይ ስህተት የማታገኝበት እና ክርስቶስ አለ። ክርስቶስ ካረገ በኋላ ሐዋርያት ተቀብለውታል። ሐዋርያት ከተቀበሉ በኋላ ለሆነ ሰው ሰጥተውታል። ያ ሰው መስዋዕት እየከፈለ እዚህ ደርሳለች። ስለዚህ እዛች ቤተክርስቲያን ውስጥ የተሰቀለውን ክርስቶስን ከነሙሉ ሕይወቱ ከነሙሉ ክብሩ ነው። በቃ በእኔ የሚያምን እኔም ማደርገውን የሚያደርግ ነው ያለው አይደል? ማመን ብቻ ሳይሆን እኔም ማደርገውን የሚያደርግ ነው ያለው። እዚህች ቤተክርስቲያን እሱ የሚያደርገውን ታደርጋለች። እሱ የሚያደርገውን ለማድረግ ግን ለእያንዳንዱ ነገር ትጠነቀቃለች። አሁን አንተን ልጠይቅ፣ እዛ ቦታ ላይ የተደረገው የክርስትና ቤት ውስጥ ጸሎቱ፣ ስርዓተ ጥምቀት ጸሎቱ ላይ ስርዓተ ቅዳሴ ደግመ ንገረኝ። ምን አልኩኝ? ስርዓተ ቅዳሴ ተካሂዷል። እዛ ስርዓተ ቅዳሴ ላይ ቁርባን አይተሃል? ቁርባን እኔ ውስጥ እዛው ጥምቀት ቤት ውስጥ ነው ያቆረቧቸው? አይ አይደለም። ስለዚህ ከተጠመቁ በኋላ ወደ ምን ገቡ? ለቁርባን ወደ ቤተ መቅደስ ውስጥ ወደ ምን ገቡ? ወደ ቅዳሴ። ታዲያ ልዩነቱ ምንድነው? በብሉይ ኪዳን ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን ሲወለድ መስዋዕት ይዘው ይሄዳሉ። ከዛ በኋላ ከተቀደሱ በኋላ ነው ወደ ቤተ መቅደስ የሚገቡት። እዚህ ቤተ ክርስቲያን ያላጠመቀችውን ሰው ወደ ቅዱስ ሚስጥር አትወስድም። ታዲያ ለምን ስርዓተ ቅዳሴ ተካሄደ ሲባል ስርዓተ ቅዳሴው የሚጀምረው እዛ ጋር ሲደረግ ተወከፍ ጸሎተነ የሚል ዲያቆኑ ጸልዩ በእንተን ላይ ያበው መባ ካለ በኋላ መባ ስለሚያቀርቡ ሰዎች ወይም መስዋዕት ይዘው ስለመጡ ሰዎች ጸልዩ ሲል መባነ ወቁርባንና አንልም። እዛ ጋር መባነ ወጸሎተነ ነው። ጸሎታችንን ተቀበልልን፣ መባችንንም ጸሎታችንም ተቀበልልን። ውስጥ ስትገባ ግን መባነ ወቁርባንና እንላለን። ቁርባናችንንም ተቀበልልን። ይሄንን ብለን እንጸልያለን። ታዲያ አሁን እዛ ጋር ቆመ አንተ ያንን ሁሉ ጸሎት ስትካፈል አንድ ሰው ብቻ ነው ያካሄደው አምልኮ? ንገረኝ። አይ አይደሉም፣ ወደ 3 ምናምን 4 ናቸው መሰለኝ። ነው ሁሉም ነው ያመለከው። ይበል ካህን፣ ይበል ዲያቆን፣ ይበል ህዝብ አይደል? ልደት ለብሶ ነበር ልብሰ ተክህኖ። ጸሎት ውስጥ አልተሳተፍክም አንተ? ጸሎት ውስጥ አልተሳተፍክም? ስለዚህ ቄሱ ሲል የሆነ ነገር ህዝቡ መልስ መስጠት አለበት፣ አብሮ ማምለክ አለበት። ዲያቆኑ ሲል የሆነ ነገር ህዝቡ አብሮ ማለት። ስለዚህ እኛ ቤተክርስቲያን አምልኮ በጋራ ነው አምልከ የምትመጣው እንጂ እንደ ፕሮቴስታንቱ ዓለም አንዱ ሰው መድረኩን ይዞት እንደፈለገ የፈለገውን ብሎ የፈለገውን አይጨርስም። እያንዳንዷ ስርዓት አብረህ ነው የምትሳተፈው፣ አብረህ ነው የምታመልከው፣ አብረህ ነው የምታገለግለው። ለሚደረገው ነገር ምስክርነትን ትሰጣለህ። አሁን ለምሳሌ
አብ ቅዱስ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲል ካህኑ አንተ እዛ ቆመህ በእውነትም አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው ትላለህ። ከዛ ዲያቆኑ ለጸሎት ተነሳ ሲል እነሳለሁ እግዚአብሔር ይቅር ይበለኝ፣ ካህኑ ሰላም ለሁላችሁ ሲል ከመንፈስ ጋራ ያልክ ትቀጥላለህ። ለምታደርገው አምልኮ ሁሉንም ነገር በጋራ ነው የምናመልከው እንጂ አንድ ሰው ኦን የሚያደርገው እንደፈለገ ጀምሮ እንደፈለገ የሚጨርስበት ቦታ የለም። ስለዚህ ያየኸው ነገር በሙሉ ጥሩ ነው። ትምህርት የምንለው ይሄንን ነው። ቁርባኑ ጋር ብትሄድ ኖሮ አይውሽ ውስጥም ገብተህ ማስቀደስ ትችላለህ። ግን ያው ማታምን ጻኡ ላይ መውጣት አለብህ እንደ ስርዓቱ እንጂ ስጋው ደሙን ጋር ብትሄድ ቄሱ እጁን ከታጠበ በኋላ ልክ እንደ ክርስትናው ሌላ ነገር አያደርግም። ስለ ስጋው ደሙ ነው የሚጸልየው። እጁን ከታጠበ በኋላ ስለሚቆርቡት ስለሚያቆርበው ምህረቱን እንዲያበዛ አንዱን ልንገርና ነገር ልጠቅልል። ካህኑ ንስሐ የገባ ራሱን ያዘጋጀ ከስጋውና ከደሙ ይቀበል፣ ንስሐ ያልገባ ግን በድፍረት አይቀበል ብሎ እጁን ይታጠብና ወደ ውስጥ ይገባል። ከገባ በኋላ ይሄ የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ቅዱስ ስጋ ነው፣ ለሐዋርያት ይህ ስለናንተ የሚቆረስ ስጋቸው ነው ብሎ የሰጣቸው ቅዱስ ስጋ ነው። እኛንም ከዚህ የምንቀበለውን የዘላለም ሕይወት እንዲሰጠን አድርግልን ብሎ ሲል ቄሱ ዲያቆኑ ምን ይላል? ህዝቡ ምን ይላል? አሜን 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 ነአምን ወንተአመን፣ እናምናለን እንታመናለን። ይሄ የጌታ ቅዱስ ስጋና ክቡር ደም ነው። ፋታዊ ዘይማንን በቀኝ የተሰቀለውን እንደተለመንከው እኛንም ተለመነን። አቤቱ ንዜኑ ሞተከ፣ አቤቱ ሞትህን ተሸክመን ትንሣኤን አስበን በዚህ ቆመናል። እናምናለን በቅዱስ ስጋ እናምናለን በክቡር ደም እሱን ልንቀበል ነውና ሞትህን ትንሣኤን መቃብርን እያሰብን እርገትህን ዳግም ምጽአትህን እያሰብን የቀረብነውን ልጆችህን እንደ ቸርን በከመ ምሕረትከ አምላክነ ወኮን እንደ ቸርነት ነው እንጂ እንደ በደላችን ሳታደርግ ይህን ቅዱስ ስጋና ክቡር ደም ስጠን። ግን እንዳንተ ቸርነት ነው እንጂ እንደኛ በደል አይደለም። አየህ፣ የፈለገ የጽድቅ ስራ ብንሰራ የፈለገ ነገር ብናደርግ ቸርነቱን ተማምነን ነው እንጂ አይ በቃ እኛ እኮ ሰጥተናል፣ ጾመናል፣ ጸልየናል፣ ሰግደናል፣ ስለዚህ ዝም ብሎ ሄዶ መቀበል ነው። ሁል ጊዜ ቤተ ክርስቲያን ስትገባ በቀረብክ ቁጥር ትውት ታደርግሃለች። እንደማ እንደ ክርስቶስ። ክርስቶስ ምን አለ? ከኔ ተማሩ እኔም በልቤ ትሁት ነኝ። በቀረብክ ቁጥር ባደረግክ ቁጥር ቅድስና በበዛ ቁጥር ትህትናን እያያስክ ነው የምትሄደው። ለዛ ነው ከመቀበላችን በፊት ስርዓቱ ራሱ ማለት ነው። ልክ ክርስቶስ እንደሰራው ክርስቶስ ሐዋርያትን አቆረባቸው አይደለ? ቤተ ክርስቲያን ስለመሰረታት የሚያቆርቡትን ቀድሞ አቆረባቸው። የሚያቆርቡትን ህዝቡን አይደለም ያቆረበው፣ አቁራቢዎቹን አቆረባቸውና ከዛ በኋላ ስልጣኑን ለነሱ ሰጠ፣ እንዲያጠምቁ፣ እንዲያቆርቡ፣ እንዲባርኩ፣ ምን እንዲሉ። ስለዚህ ቅዳሴ ላይ ስትሄድ ምን ያደርጋል ዲያቆኑ? ጸልዩ በእንቲያነ። ይሄንን ቅዳሴ በደንብ ስማ። ጸልዩ በእንቲያነ ወበእንተ ኩሎሙ ክርስቲያን። አስቀድመን ስለቆረብነው ስለኛ ጸልዩ። አሁን ደግሞ ስጋው ደሙን ይዘን ስንወጣ እና ለህዝቡ ልናቀርብ ስለሆነ ሊቀበሉ ለተዘጋጁትም ጸልዩ። የክርስቶስን ሞቱን ትንሣኤውን በሰላም አድርጉ ተብሏልና እዚህ ካህናቱ መጀመሪያ ውስጥ ይቆርቡና ይዘውት ይወጣሉ። ለማን ያቆርቡ? ለህዝቡ። ግን አንድም ቦታ ላይ እዛ ጋር ገድል የምትጨምረው ስንክሳር የምትጨምረው ምናምን የለም። ተጀምሮ እስኪያልቅ አሁን ለምሳሌ ባለ 50 ነው ቅዳሴው። 50ውንም ቀን የሚቀደሰው ዲዮስቆሮስ ይባላል።
ካገኘ ጉግል ላይ ገብተህ አንብበው። አንተ ራስህ ጉግል ላይ ገብተህ አንብበው። እንደዚህ ብሎ ይጀምራል። እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ፣ ከዓለም አስቀድሞ እግዚአብሔር በመንግስቱ ነበር፣ በመለኮቱ ነበር፣ እግዚአብሔር ነበር ብሎ ይጀምርና የእግዚአብሔርን ሀሎት ከነገረ በኋላ ጊዜው ሲደርስ የሚለው የቅዱስ ጳውሎስን መልእክት ይዞ አንድያ ልጁን ወደኛ ላከው ይላል። የማይታይ እንዴት እንደታየ፣ የማይገለጥ እንዴት እንደተገለጠ፣ መቼ በሕፃናት በረት ውስጥ በከብቶች በረት ውስጥ ምን እንደሆነ፣ መቼ እንደተጠመቀ፣ ከዚያ በኋላ ወደ ገዳመ ቆሮንቶስ መቼ እንደሄደ፣ በዲያብሎስ እንደተፈተነ፣ ከዛ በኋላ እንዳስተማረ፣ ከዛ በኋላስ እንደታመመ፣ እንደሞተ፣ እንደተሰቀለ፣ እንደተቀበረ፣ እንደተነሳ፣ ለሐዋርያት እንደታያቸው ቀኑን እየጠቀሰ ማለት ነው። ቀኑን እየጠቀሰ መጽሐፍ ቅዱሱ ላይ ያሉትን ቀናት በ30 ዓመቱ ተጠመቀ፣ በዲያብሎስ እጅ ተመከረ፣ የአምላክነቱን ኃይል ሞትን በአምላክነቱ ሻረ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ እንደተናገረ ለሐዋርያት ታያቸው፣ በ40ኛው ቀን አረገ፣ በ50ኛው ቀን መንፈስ ቅዱስን ላከላቸው ብሎ እኛንም እንደነሱ የበቃን አድርገን፣ እኛንም እንደዚህ አድርግልን፣ እኛንም እንደዚህ አድርግልን፣ እኛንም ለማን እንዳደረከው ለሐዋርያት ሲጨርስ ቅዳሴው ምን ይላል መሰለ? ስጋው ደግሞ ከተመለሰ በኋላ ወደ ተመልሶ አዎ አምላካችን አንተ የሁሉ ገዢ ነህ፣ አንተ የሁሉ አባት ነህ፣ አንተ የሁሉ መድኃኒት ነህ፣ አንተ የሁሉ በአንድ ልጅ በኢየሱስ ክርስቶስ ወደ አንተ እንጮሃለን፣ ወደ አንተ እናለቅሳለን፣ ወደ አንተ እናንጋጥጣለን ብሎ ይቀጥላል። ስለዚህ እዚህ ጋር የቱ ጋ ነው ቅዱሳንን የጠየቅናቸው? የቱ ጋ ነው እመቤታችንን የጠየቅነው? የቱ ጋ ነው መላእክትን የጠራ? ወደ አንተ እንጮሃለን፣ ወደ አንተ እናንጋጥጣለን፣ ወደ አንተ እንማልዳለን ተጀምሮ እስኪያልቅ ወደ ጌታ ወደ ሆነው ነገር ነው እና የምንሄደው። አምልኮ ስትፈጽም ቤተ ክርስቲያን ማንንም አታስገባም። አንድና አንድ ብቻ ነው የሚመለከው። አንድና አንድ ንጉስ መጣ፣ ማን መጣ፣ ምንም አንድና አንድ ነው የምታደርገው። ከዛ በኋላስ የጸሎት ጊዜ አለ፣ የልመና ጊዜ አለ፣ የማህሌት ጊዜ አለ፣ የሰዓታት ጊዜ አለ። ያኔ ደግሞ ብትሄድ ትሰማለህ የመላእክትን ስም፣ የቅዱሳንን ስም፣ የእመቤታችንን ስም። ምን ስናደርግ እግዚአብሔር አንተ ቆይ ይሄን መልስልኝና ወይ አረዘምኩብህ፣ በጣም ይቅርታ። አንተን ልጠይቅ። እሺ እናትህ አሉ በህይወት? አሁን ጎረቤት እናትህን የናቲ እናት ቢላቸው ስማቸው ጠፍቶት ነው? አይደለም። እናት በልጃቸው ስለተጠሩ እናትነታቸው ተካደ? አይካድም። አሁን ላሳይ እንግዲህ እግዚአብሔር እንዴት እንደማይካደኛ ቤት አንድ ጥቅስ ላንሳል። መንክር እግዚአብሔር በላይ ለቅዱሳኑ፣ እግዚአብሔር በቅዱሳኖቹ ላይ ድንቅ ነው አለ። እግዚአብሔር ድንቅ የሆነው በማን ላይ ነው? ለቅዱሳኖቹ ላይ። ታዲያ ኢየሱስ ክርስቶስ የሕይወት ግንድ ከሆነ አንድ ግንድ ቅርንጫፎች ከሌሉት ወይም ቅርንጫፉ ላይ ያለውን አበባ ወይም ፍሬ አፕል አገኘ፣ አቮካዶ አገኘ፣ ቅርንጫፉ ላይ ተንጠልጥሎ ቆርጠ ስለበላ ግንዱን ካድከው ማለት ነው? አይደለም። ያንን ፍሬ ያ ግንድ ፍሬው ጎልቶ እንዲታይ ያደረጉት ቅርንጫፎቹ ናቸው። ምንም መንክር እግዚአብሔር በቅዱሳኑ ላይ እግዚአብሔር ግልጥ ነው።
እግዚአብሔር መንፈስ ነው። ይኸውልህ ናቲ እኔ ቃል እግዚአብሔር አሁን አጣምሜ ላሳየ እችላለሁ ለራሴ እንዲመቸኝ አድርጌ እንደገና ደግሞ ያንኑ ቃል እግዚአብሔር አቃንቼ ላሳየ ይችላል። የሰሚው ጥንቃቄ ነው የሚወስነው እንጂ ለገዛ ትምህርታቸው ህይወት የሚገኝበትን ትምህርት ቅዱስ ጳውሎስ ለጢሞቴዎስ እንዳለው ህይወት የሚገኝበትን ትምህርት አጣመህ ለራስ አስተማሪ ማከማቸት ትችላል። እግዚአብሔር መንፈስ ነው አይደለም ናቲ? መንፈስ ነው። ስለዚህ ለመገለጥ ኦብጀክት ይፈልጋል አይፈልግም? ለምሳሌ የሆነ ነገር አሁን ሰማይና ምድር የማይወስኑት ጌታ የሆነ ቦታ መገለጥ ፈለገ፣ ኃይሉን ለመግለጥ ፈለገ፣ ክብሩን ለመግለጥ ፈለገ። እሱ ቤተክርስቲያን እስኪ ንገረኝ፣ ፕሮቴስታንት ቤተክርስቲያን የምትለው ማለት ይችላል? በከመ ፈቀደ ይገብር ወበከመ ሀለ ይፈጽም። እግዚአብሔር እንደወደደ ያደርጋል፣ እንዳሰበ ይፈጽማል። ያንን ሪስፔክት አደርጋለሁ ትላለች ፕሮቴስታንት። እንዴት ያቆኒ እግዚአብሔር እንደፈቀደ እንዴት እግዚአብሔር የወደደውን ያው ልብ ብለህ ስማ። እግዚአብሔር ቤተክርስቲያን ምን ትላለች? በከመ ፈቀደ ይገብር ወበከመ ሀለ ይፈጽም። የወደደውን ያደርጋል ያሰበውን ይፈጽማል ትላለች ቤተክርስቲያን። እና እሱ የወደደውን ካደረገ ያሰበውን ከፈጸመ ቤተክርስቲያን ጥያቄ አታነሳም እግዚአብሔር ላይ። የወደድከውን አድርጋል ያሰብከውን ፈጽመሃል ሪስፔክት አደርጋለሁ ብላ ያንን ትቀበላለች። ትርጉም አትሰጥም፣ ምን አትልም። ፕሮቴስታንት ግን ይሄንን አይችልም። ለምን አይችልም ንገረኝ። እንቻ ለምን አይችልም? የሰው ትምህርት ስላለው የራስ መረዳት ስላለ። አሁን ላንተ ጠይቃለሁ፣ መጠይቅ ጥያቄ በደንብ ልብ ብለህ ስማ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ስጋውን በህብስት ደሙን በወይን አደረገ ወዶ ፈቅዶ። ማን? ክርስቶስ። ንገረኝ። ክርስቶስ። ማን ነው እንደዛ ያደረገው? ክርስቶስ ነው እንደዛ ያደረገው። ወዶ ፈቅዷል አይደል? ዲያቆን ይቆራረጣል። ወዶ ፈቅዶ ወይስ ሰው ነግሮት? አይ ወዶ ፈቅዶ። ወዶ ፈቅዶ ነው ወይ ሰው ወዶ ፈቅዶ ነው? ወዶ ፈቅዶ። አይሰማ። እዚህ ዲያቆን ድምፁ ትንሽ ርቋል መሰለኝ። ስለዚህ ፕሮቴስታንት ግን ምን ይላል? ቆይ እስቲ ልሞክር እንደገና አስተካኪ። አንድ ታናል አለ እሱ ጋር ስደርስ ሁሌ ኔትወርክ ይጠፋል። እሺ አሁን አማክረውት ነው ወዶ ፈቅዶ ነው ይሄን ያደረገው? እሺ ወዶ ፈቅዶ ነው አይደለ? አሁን ፕሮቴስታንቶችን ይሄንን እንዳለ ተቀበሉ ብትላቸው ይቀበላሉ? ያው አየህ እሱ ላይ ነው እንግዲህ። ቤተክርስቲያን ግን ከሐዋርያት እንደተቀበለችው እንዳለ ነው የምትቀበለው። የሆነ ቦታ ለፕሮቴስታንት ለምሳሌ ትናንትም ብያለሁ፣ በልጁ ላይክ ሰው በአፉ በልቡ አምኖ በአፉ መስክሮ ይድናል ይጸድቃል የሚለውን ጥቅስ ለፕሮቴስታንት ብነግር አሜን ሃሌሉያ ይለኛል። ከውሃና ከመንፈስ ያልተወለደ ግን አይድንም ብለው ደግሞ አይ ቆይ ውሃ የምትለዋን እንተርጉማት ይለኛል። የውሃ ጥምቀት የመሰረተ ክርስቶስ ነው እንጂ ሰው አይደለም። ስጋው ደግሞ የሰጠን ክርስቶስ ነው እንጂ ሰው አይደለም። ስለዚህ እግዚአብሔር መንፈስ ነው። ሙሴን ፈለገና ምን አለው? ሐመልማልና ነበልባል ላይ ተገለጠለት፣ ቅጠሏ ሳትቃጠል እሳቱ ሳይጠፋ። በቃ የወደደውን አደረገ። ከመቤታችን መወለድ ፈለገ። ከሌላ ሴት መወለድ ይችል ነበር። እሷን ቢብትል እንደዚህ ብትል አስተያየት አይሰራም። ወዶ ፈቅዶ ከሷ ተወልዷል። ያንተ ስራ አሜን ብለ ወላዲት አምላክ ማለት ነው። እና እንደዛ ነው ናትዬ። አላብዛብህ፣ ሌላ ቀን እናወራለን። የኑሐሚን ቤት ቀጠሯችን 3 ሳምንት ላይ ነው።
የሚቀጥለው 3 ሳምንት ላይ አዎ ጀምረ ትናንት ላልነበሩ ሰዎች አሜን ቤት እንገናኛለን። ትናንት ላልነበሩ እሺ ትናንት ያልነበራችሁ ሰዎች እንዲናድርግ የቤት ስራ ለናቲ ተሰጥቶታል። የተሰጠው የቤት ስራ ምንድነው? ከአራቱ ወንጌል ሳይወጣ ከአራቱ ወንጌል መውጣት አይቻልም። ኢየሱስ ክርስቶስን ጌታ ነው፣ ኢየሱስ ክርስቶስ መድኃኒት ነው፣ መዳን በማንም የለም በኢየሱስ ክርስቶስ ነው የምትሉ ሰዎች ከአራቱ ወንጌል ሳትወጡ አራት ነገር ይዛችሁ ትመጣላችሁ። አንደኛው የዘላለም ሕይወት የሚያገኘው ማን ነው? ከአራቱ ወንጌል ግን መውጣት አይቻልም። የምታረጉት የዘላለም ሕይወት የሚያሰጥ ጥቅስ ፈልጋችሁ ትመጣላችሁ። አንድ ሁለተኛ መንግስተ ሰማያት የሚያስገባ ጥቅስ ይዛችሁ ትመጣላችሁ። ሶስተኛ የጌታን ቃል እንደተጻፈ ማንበብ ከቻላችሁ ትመጣላችሁ። አራተኛ በምጽአት ቀን የሚጠየቀው ምንድነው? ከወንጌል ይዛችሁ ትመጣላችሁ። የዛን ጊዜ እውነት ማን ኢየሱስ ክርስቶስን እንደሚያምን እናያለን ማለት ነው። ናትዬ እግዚአብሔር ይስጥልኝ። እሺ ዲያቆን አመሰግናለሁ። ወይስ ለናቱ ብቻ ነው? ምን አልሽ ማሪ? ለአንተ ብቻ ነው ወይስ እኛንም? ለእኔ ነው። ትናንትና የቤት ስራ ሰጥቶኝ ነው ዲያቆን እስኪያስ እንትን ነው የሰጡኝ ትናንትና ከአራቱን ወንጌል አንብብናና ለ3 ሳምንት ተሰጥቶኛልና ከዛ ልሰብክ ነው እዚህ መጥቼ ለመጀመሪያ ጊዜ ነው የምሰብከው ባይዞይና አሁን በነገሩን ርዕስ ላይ እነዛ ነገሮች ከአራቱ ወንጌል ከዛ ውጭ መውጣት አይቻልም። ከአራቱ ወንጌል መተት ሰብከናል ተብያለሁ። ዛሬ ጀምሬያለሁ ዝግጅቴን። በጣም ነው የማመሰግነው ዲያቆን ሕዝቅያስ ለመጀመሪያ ጊዜ እርሱ ያው ትኩረት እንዳረግም እንዳነብም እያደረጉኝ ያሉት አመሰግናለሁ። ሱላ አቤላ ማርሸት ድምጽሽ በጣም ርቋል። አስኮርጃለሁ አልፈልግም። ከተሳሳትኩኝም ልሳሳት ባይዘይ ያን ጊዜ በመሰብከው ስብከት ማንንም ሰው እንዳይሳሳት እሺ እንትን ነው ልሳሳት እችላለሁ። መጨረሻ ላይ ነው የሚያረሙኝ። ለመጀመሪያ ጊዜ ልሰብክ ስለሆነ ያን ሰዓት አንብቤ እመጣለሁ። አይመስልሽም? የዛኔ ነው እኔ ሪከርድ ማድረግ ይሄን ያባት አቤላ ለዛብክ ዛሬ 3 ሳምንት ሰብካለ ተብያለሁ። እንግዲህ ደስ ይላል። ተዘጋጅ በደንብ እንዴት ነው አቤሊ? እንኳን ደህና መጣክ። እንዴት ዋልክ? እግዚአብሔር ይመስገን ወንድም አለም እንዴት ነህ? ደህና ነህ? አለው ሰላም ነው። ሱላዬ ሰላም በይን እስኪ። አገልጋይ ፓስተር እንዳይሉኝ ደግሞ አረፊ ሱላዬ እንዴት ነሽ? ሰላም ነው አለሁልሽ። የተወደደችው እህቴ ደህና ነሽ? እግዚአብሔር ይመስገን። እንዴት አለ? አለሁልሽ። ሁሉ ሰላም ነው። ሁሉ ሰላም። የዛሬ 3 ሳምንት በሰብክ ነው። ኧረ ሰበከን ስንት ይሰብከናል አይደል? እንኳን አንተ ወንድማችን ሰበከን እንሰበካለን። ሱላይ የቤተሰብ ስብከት እኮ እንደ እንትን አይቆጠርም። እንደ ቁም ነገር እንዳቆጥሩት እና አቤላ የዛሬ እንዴት ነው? ምንም ነገር ይዘልን የመጣው ነገር ይኖራል ብዬ አስባለሁ። እሺ እኔ ግን ቪዲዮውን ላጥፋው፣ ወገቤ በጣም ደከመኝ። ደገፍ ልትል ነው እቺን አወራው ብለህ አቤላ ወደ አንተ መቀጠል እንችላለን። እሺ ቀን አለ ዋት እንትን ያደረኩት ናቱ አንተ ጋር ዝናብ አለ መሰለኝ። አዎ እንትን ሚውት ላደርገው ነው። እንትን ልበለውና የጌታ
ማዕበል ሲገፋኝ ነፍሴን በመጨነቅ ፍርሃት ስታሰር ደጃፌን ዘግቼ እንባዬን ሳዘንበው ሐዘን ስደረድር በመከራዬ ውስጥ ችግሬን ተራምደህ ትመጣለህ በመዳፍህ ቁስል ነፍሴን ታክማለህ የእርምጃህ ዳና ኮቴ ይሰማኛል ተስፋ ያጣች ነፍሴ ድምጽህን ስትሰማ ልቤ ይጸናልኛል ከማጀቴ ጉድለት ምሬትን እያዜምኩ ኑሮዬን ብመረር ካመድ የወደቀ ትንሽ ገንዘቤ ላይ እንዴት ነው የምትከብር ያልኩኝ ብልህም ልቤ ይረጋጋል ፈገግታ ሲቀድም ጌታዬ በነብይ መንገድ እየተረማመድክ ከልፍኜ ብትገባ ምን አለ ከደጄ እያልኩኝ ስናገር ከፊት ሳነባ አሟጣው መጋገር ትእዛዝህ ቢሆንም ዱቄቴ ማነሱ ለአንተ ጥያቄ ማመስገኔ ነበር የችግሬ መልሱ እንባዬን ለመጥረግ እንባዬን ለመጥረግ ሳልጠራ ሰምተኸኝ ዘንበል ትላለህ በመውደቄ ጊዜ አጥበህ ልታነሳኝ ቀድመህ ትወድቃለህ ቀና አለህ ጌታዬ መዳን ለናፈቀ የዘመን ቁስለኛ መጠበቂያው ለማኝ ለብቸኛው ቁስል መድኃኒት ልትሆን በቃልህ የምትገኝ ከብዙ አጀብ መሃል ጣሪያ የነደለ እምነት ስታደንቅ ሙትን እያስነሳ አልጋ አሸክመ መሄዱን የምትጠብቅ ጌታዬ ቀናለህ አራት ቀን ቢሞላው በመግነዝ ያለ ነፍስ ከመቃብር ወድቆ ተፈጥሮ ይስታል በጊዜ ብትደርስ መምጣትህን አውቆ ቃና ዘገሊላ ከእናትህ ጋር ሰርግ መታደምህ ለድግሱ ድምቀት ለሙሽራው ጉድለት አንተ ሙላቱ ነህ ጌታዬ ቀናለህ የባህሩን ሲሳይ የዕለት እንጀራችን መሶባችን ቢጎድል አንተ ያልከው ይሁን ብለን ብንታመን መረባችን ሞላ ፈገግታ ያጠግባል የተበተኑትን መንጋዎች በሙሉ ከበረት ለመክተት የምትጣራበት ከፍቅር ትንሳኤ ነፍሳትን ሚማርክ ምታድል በረከት ጌታዬ ቀናለህ አንድዬ ቀናለህ የኢዮብን ቁስል የማጣቱን መርዶ የምታብስበት እጥፍ ለመባረክ ተመስገን ማለቱን የምትሰማበት የኑሃሚን እንባ የቤቴልን ናፍቆት ክብሯን ስትመልስ ለስምህ ለመስገድ በዜማ ለማምለክ ከሞዓብ ልመለስ የኢዮብን ጉልበት ከቀናት ባለፈ እያደር ብትረዳው በጸሎቱ ጩኸት በልመናው ምልጃ ተፈጥሮ ታዘዘው ከፈርዖን ሸክም እስራኤል ሊነጻ ቀንበሩን ልትሰብር ሙሴን ልታስነሳ በኮሬብ ተራራ ታስተምረው ነበር አንድዬ ቀናለህ የአዳምን በደል የዘመናት እንባ ከዓይኑ ለማበስ ቃልህን የሰጠ በዘመን ፍጻሜ በደምህ እንዲቀደስ አብርሃም ከቤቱ ከወገኖቹ ሀገር በስደት ቢወጣ ልትባርከው ወደ በአንድነት ሶስትነት ከድንኳኑ መጣ አንተኮ በቀንህ አንተኮ በጊዜ በሰዎች ጊዜ ፍላጎት መካከል ፍጹም ማይተመን ጊዜን የሚጠብቅ ትከሻ የሚለካ ስንቅ ነው ያንተ ቀን አንተኮ ቀናለ ህመም ጭንቀት ሐዘን ቁስል ብሶትና ስደት ፍጹም የሚያስረሳ ታቦቱን አጅበው በውህደት መሃል ከዘማሬ ወጅብ ደምቆ የሚነሳ በካህናት ወረብ የያሬድ ዜማ ቅኔ ማህሌቱ ማዛው የሚያውድ ከመርግድ ዝማሜ እልልታ ሲታጀብ ነፃነት ሲታወጅ በቅዱሳን ስም የሚታሰብለት ስም ሲገንበት ፍርሃትን ፍቅርህን ፍለጋ በደም ተነክተው
ላንተ ነው የሚኖሩት። ጌታዬ ባንተ ቀን አበቃልኝ ሲሉ የምትጀምርበት፣ አለቀልን ሲሉ የምትደርስበት፣ ዘገየብን ቢሉ የምትፈጥንበት፣ ታማሚ ነኝና ቁስሌ የሚያስነባኝ ቀንህን ናፈኩት። እንደ ሌባ ሆኖ በደጅ ሲያደባ ፍርድን እየጠራ ነጩን የሚለብስበት ቃልህን ያመነ ጽድቅንም የሰራ በስምህ ስማቸው ቀንህ እየገነነ ሲጠራ የሚኖር በአዋጅ የሚከበር ከጥንት እስከ ዛሬ ያንተ ቀን ነበር። ጌታዬ ያንተ ቀን ካዘቦት ቀን በልጦ ከዕለት ተግባር አንተ ያረፍክበት በቅዳሴ ዕጣን ነፍሳት ሲመንኑ ከሰንበት ውዳሴ ሲታደል ድርሳናት የሚጣፍጥ ስምህ ምግብ ሆኖ ለነፍስ ረሃብ የሚያጠግብ ኢየሱስ ክርስቶስ የሕይወት መጠጥ ዘመን የሚያሻግር ቀን በቀን የሚያብብ ጌታዬ ቀን አለ ከሰው ሐሳብ ልቆ የምትሰራበት አምላኬ ጊዜ አለ ሕሊናን የሚሻገር የምትታይበት የመምጣትህን ቀን ለኔ እየናፈኩኝ በጉጉት ስጠብቅ ዘገየብኝ ስልህ የሚያስፈልገኝን አንተው ነህ የምታውቅ ጌታዬ በቀንህ አንድዬ በቀንህ ቀን አለ አቱዬ ታዝዣለሁ የኔ አባት አቤላዬ እግዚአብሔር ይባርክ ተባረክልን በጣም እኔ እኮ ያንተ እኮ እግዚአብሔር የሰጠ ጸጋ እግዚአብሔር ጨማምሮ ጸጋውን ያብዛልክ ተባረክልን ወንድማችን ያው መቼም በአንድ መቼም አትሄድብንማ አሎ አንተ በስንት አንዴ እየገባ ትሄዳለህ አትሄድም አትበለኝ ከዚህ በኋላማ በቃ አልጠፋም እኔ ራሱ አረ የግድ መኖር አለ የምትተርክልን የዛሬውን ራሱ በደንብ ትተርክልን ድጋሚ ታይዞ ሪካርድ አድርጌያለሁ እልክልሃለሁ ከፈለክ አንተ እኔ ያየሁትን እንግዲህ እያንዳንዷን ነገር በጣም ተገርም ያለው ብቻ እኔ ግን ይሄን ገድሉና ድርሳኑን መቼ እንደምታነቡት አላውቅም እኔ ግራ ይገባኛል እሱንም ታውቀዋለህ አንድ ቀን ስትሄድ እሱንም ታየዋለህ መቼና የት እንደሆነ በምን ሰዓት እንደሆነ ታየዋለህ ዋናው ነገር ግን ያው እኔ ደስ ብሎኛል ባወራሁ ባየኸውም ነገር ተባረክ ኦኬ አልዋሸሁም ምንም ነገር አልጨመርኩም አልቀነስኩም ምንም አልዋሸህም እኔ እንደውም የፈራሁት ምን እንደነበር ታውቃለህ ስታወራ አብዛኛውን ስርዓቱ ላይ ያሉትን አሁን ሚስጥረ ጥምቀት በሚፈጸምበት ሰዓት ላይ ያሉትን አንዳንድ ነገሮች ትዘላቸዋለህ ብዬ እና አንድ ሰው ቢኖር እዚህ አሁን ለምሳሌ ንዋያተ ቅዱሳቱን ዝርዝራቸውን ሲነግር አሁን ልብሱ ምናምን እንደዚህ ስትል አሁን ልብሰ ተክህኖ እንደዚህ እያለ የሚያርምህ ሰው ቢኖር በጣም ቆንጆ አርጋህ አይተኸዋል በቃ በሚገባ አይተኸዋል ያው ተባረክ ኦኬ ከላይ የነበረችው እህታችንም አብራኝ ነበረች ያን ጊዜ ስሙ ነው ማረጊ አብራኝ ነበረች ከመጀመሪያው እስከ መጨረሻው እሷም ነበረች ሱላ ልትመርቅ ፈልጋለች የትልቅ ሰው ምርቃት እስኪ ስማ እስኪ አሜን ለማለት ተዘጋጅቻለሁ ሱላ አሁን ያችን የተወሰነ ሽበት አይተብኝ ነው አይደለ ምን የተወሰነ ብዙ ነው በጣም ዲያው ሳላጠቁራት ያመለጠሽ ሽበት አይተናው አቤላን በነገራችን ላይ ናቲ የሚያይበት አይን ከባድ ሆኗል እኮ አሁን እኔ በመንፈስ ነው የማየው እኔ የምልህ የሆነ ቀደም እኮ ዲያቆን ሲያስተምሩ የሆነ ምን ትዝ አለኝ መሰለህ እንትና ታውቀዋለህ ይቅርታ አቤልዬ ቃል ያሰማል በመጀመሪያ ሁሌም አታቀኝም ብዙም አንታወቅም እንጂ በጣም የስራዎች አድናቂ ነው በጣም ባለብዙ ጸጋ ባለበት አይሆፕ እንደምትደጋግመን ተስፋ አደርጋለሁ ቃል እናስተምራለን ጸጋ ይብዛልህ ወንድሜ አሜን አንተና የጌታ ሰው ታምራት የሚባለው ልጅ ታውቀዋለህ
ፕሮፌሰር ታምራት ምናምን የሆነ ጊዜ ላይ እኔ መንፈስ ነኝ የሚል ስብከትን ትብሎ በጣም መነጋገር ሆኖ ነበር። ታስታውሳለህ? ሰው መንፈስ ነው ምናምን ብሎ ያለው ነው። ሰው መንፈስ ነው ብሎ የሆነ ጊዜ ሰው መንፈስ ነው የሚለው አስተምሮ በጣም መጥቶ ነበር። ከዛም በኋላ ይቅርታ ጠየቀ መሰለኝ። አረ ደግሞ የሆነ አፍሪካ ሀገር ሄዶ ደግሞ ሲያስተምር ሰምተዋል። እሱን ተመሳሳይ ትምህርት ከምርሽ ነው? ከዛ በኋላ ግን የሆነ ቦታ የሆነ ሰው እንደዚህ አስተምሮ ሰው መንፈስ ነው የሚለው ይቅርታ ሲጠይቅ ሰምቻለሁ የሆነ ጊዜ። እንትናም እኮ ሰው መንፈስ ነው ይላል። ቲክቶክ ላይ የሚመጣው ማን ነው ስሙ? ኃይሉ ዮሐንስ ኃይሉ ምናምን ከኔ ጋር አንድ ጊዜ እንትን እንደውም እያለኝ ነበር። ሰው መንፈስ ነው ምናምን እያለኝ ነበር። አቦክሽው ኢቢኤስ ላይ ፕሮግራም ያለው ያላቀው ከዚህ ቲክቶክ ላይ ይመጣል። ኃይሉ ነው ምናምን የሚባለው እሱ ራሱ ሰው መንፈስ ነው ብሎ ነው የሚያምነውና በጣም ነው የተገረምኩት። እሱን አስተዋውሰኝ። ሰው መንፈስ ቢሆን በዚህ ሰዓት እኔ ኢትዮጵያ ምን አደርጋለሁ? በመንፈስ ነበር የምሄደው። በመንፈስ ነበር አንቺ ጋር የምመጣው። እስካት ሚላል እያለች ነው። አረ በጣም የቤተክርስቲያን ሰዎች ሁሉ ማለት የእናንተን ሰዎች ሁሉ በጣም ያተራመሰ እንትን ነበር አስታውሳለሁ። አይ ይቅርታ ምናምን ጠይቆ የሆነ ሰው ያስታውሳለሁ። ባይዘው እሱ እኮ በጣም እንደዚህ ፖፑላር ከመሆኑ በፊት በጣም ክሎዝ ነበር ነው ከሱ ሰውዬ ጋር። እንደዛሬ በጋርድ ምናምን ሳይጠበቅ መንፈስ ሳይሆን ሰው እያለ እንተዋወቅ ነበር። እና ልጸልይልሽ ብሎሽ አይቀም አሁን? አረ ሱላዬ ሁሉም ሰው እኮ ሰው እያለ እንተዋወቃለን። መንፈስ ሆኖ ነው የተቸገረው። አሁን መንፈስ ከሆነ በኋላ በቃ ተራራቂ ሰው እያለ በጣም ቅርብ ነበር። አቤልዬ እንግዲህ እስኪ አንድ ድገመን እስኪ ቅርታው በወሬ ያዝ ነው። እሺ አቤልዬ ቀጥል። አይ ናቲን ከስር በጣም እያደነቁት እኔ ናቲ ይሄንን ፎቶ ሳይ ምን ትዝ እንደሚለኝ ታውቃለህ? ትምህርት ቤት እያለሁ እንደዚህ አዳር መሀሌት ቆመን ደክሞን ስንቀመጥ አይነት ፊት ነው እያሳየ ያለው። በጣም ደክሞኛል። የንሳ አባቴን አጠገብ ያስቀምጬ ነው። የንሳ ነው ይባል። አይ መስመር እንዳልስት ደግሞ መምህረ ነፍስ ያው ይሉታል ይባላልም። መምህረ ነፍስ ማለት ንሳም አባት ይባላል። ናቱ እኔ አይደለው እንዴ እዛ ደምሽ ገባ ካልገባው ብሎ ያስቀረው ሰዓት ያዘችኝ መጠመቅ አለብኝ ቤት አንቺ ነሽ እንዳልጠመቅ ያረክሽኝ። ስሟት እንደውም እኔ እኮ ትንሽ ቆይ ደስታ በደስታ ተጨምርብን እያረፍን እንደሰት ብዬ ነው። እኔ ላንተ አዝኝ ነው አንዳንድ በልብ ሁለት ደስታ ይሆን ነበረ። ኧረ የናቲ ጊዜማ እኔም አለኝ። እኔ ልንገራችሁ እኔ አሁን እስካሁን ኦርቶዶክስ ሆናለሁ ብዬ አላሰብኩም እስካሁን ማለት ነው። ጴንጤ ነኝ እስካሁን አላሰብኩም። ግን ኦርቶዶክስ ባልሆን እንኳን እኔ ክርስቶስን ያኔ በጣም ተሳደብ ነበር ኦርቶዶክስን እና እንደዚህ አላውቀውም ውስጥ ያለውን ነገር። ግን አሁን ግን ከመናገር ግን ወደ ኋላ አይደለም ያለውን ነገር ግን ከመናገር ወደ ኋላ አይደለም። እኔ እንጃ አይዶ ነው ብቻ ሆንኩኝም አልሆንኩኝም ብቻ እኔ ወደ ኋላ አይደለም። ከናንተ ጋር ተመችቶኛል ህብረት። በቃ እኛም ራሱ ተመችተናል ብታይ እንዴ ሱላን የቅዳሴ መጽሐፍ እኔ አቀበላለሁ ያለ ጊዜ በአማርኛ በአማርኛውም በግዕዝም አለ አይደል? በአማርኛም በግዕዝም በሁለቱም አለ። ናቲ ከምታነበው ነገር ጋር እሱም ብታነበው ሞር በቃ እንዲማለ እንዴ ወንጌል ነው አሁን ቅዳሴው ሙሉ ማለት ነው። ወንጌል ለዚህ ሲተረጉምልኝ እኮ በጣም የተገረምኩ ነበር። እግዚአብሔር እሱ አንተ አሁን ከብዙ በጥቂቱ ነው በቃ ይሄ እግዚአብሔር ባህርን ሲሰራ ከሆነ ከውቅያኖስ ውሃ ወስዶ በእጁ አፍሶ ይላሉ አባቶች ይናገሩና ውሃ አፈሰና እንደዚህ ሲሄድ እንትን ነው ውቅያኖስ መጀመሪያ ከዛ ባህር ተፈጠረ ጠብጠብ ያሉት ወንዝ ሆኑ ምናምን ይባላልና አሁን አንተ ያየኸው ጥቂቱን ነው። ክርስቶስ ደግሞ ሌላ በጉሉ የሚሰበክበትን ክፍል ነው። አሁን ቅዳሴውን ብትሰማ ሞር
እጅግ በጣም ብዙ ታተርፍበታለህ። አንድ ቀን ፍቃደኛ ከሆንክ ናቱ ማህሌት አብረን ብንሄድ እንዴ ባይዞ ልንገራችሁ ይመንናል። አይ ቆይ ልንገራችሁ ግን ማወቅ ያለባችሁ ነገር ሁላችሁ ሰሙዬ ይመንናል። ቆይ ስማኛ ቤላ ማወቅ ያለባችሁ ነገር እኔ እኮ ክርስትና ምናምን እኮ ተነስቻለሁኝ ምናምንና በልጅነት አይምሮዬ እኮ ብዙ ማስታወሳቸው ነገሮች አሉ እኮ እግዚአብሔርን ይሄውን ቁርባን መውሰዴን አስታውሳለሁኝ። በጣም በልጅነት ህፃን ሆኜ ማለት ነው። ኢቭን በጣም በአይምሮዬ የሚመላለሰው ትዝ የሚለኝ ነገር ሌሊት እንትን አለ ይሄ ቄሶቹ በጣም ከበሮ የሚመቱበት አለ። በጣም ከበሮ የሚመቱበት ያችን ነገር ለማየት ሌሊት እንሄድ ነበረ አስታውሳለሁ። ክርስቶስን በጣም እሱን ነገር በጣም ነበረ በጣም እሱ ከበሮ በጣም የሚመቱበት ደግሞ ማስታወሳት ፈልግ ደግሞ ማስታወስ ብቻ ሳይሆን በቃ ማየት ማህሌት ከኔ ጋር አንዴ እኔ ብዙ ጊዜ አዳር ነው የምገባው ማህሌት ነው እኔ ደስ የሚለኝና እኔ በስማይድ አጉላ ሰንፍሻለሁ ገብቻ ሰንፍሻለሁ። ደግሞ ለዛውም ሴትና ወንድ ብቻውን ነው ለዛውም ለብቻ ነው እኮ የምትቆመው። ከአንድ ሰው ጋር ትቆማለህ እዛ ውስጥ ልደት አለ እኔ ልደት ዛሬ አሁን እንሂድ ብለው ልደት ይሄዳል ችግር የለውም። ልደት ደግሞ እንዳቅ ብዙ ነገር ይፈልጋል። አሁን ደው እንሂድ ብለው እንዳልሽ ነው እኔ ራሱ አሁን ነገ እንሂድ ብትል ዛሬ ለሊት ተነስቼ ይመጣል። አሁን እየመጣው ነው ትንሽ ቆየኝ ግን በቃ አንዳንዴ ትዝ ይለኛል ታውቃለህ። በልጅነት አይምሮዬ ምናምን ነገር ትዝ ይለኛል ብዙ ነገር ነው ትዝ የሚለኝ። ኢቭን በህፃንነት የራሱ ሰንበት ትምህርት ቤት ምናምን አቤላ የድሮ መዝሙሮች እንደማቅ ታውቃለህ። የድሮ መዝሙሮች በጣም የድሮ መዝሙሮች ለምሳሌ ስምሽን ጠርቼ መቼ አፍራለሁ ምናምን የሚል ከዛን ይወድስ መላይ የአምላክነት እመቤት እነዚህ እና ደግሞ እኔ ስዘምራለሁ ለስላሴ ሌላ ብዙ መዝሙሮች አውቃለሁ። በጣም ብዙ የድሮ መዝሙሮች ምናምን ነገር እንደዚህ አውቃለሁኝና አሉ አይምሮዬ ላይ አሉ ትንሽ ነገር አሉና እንትን ባይዘይ እንትን ደግሞ ማወቅ ያለባችሁ እናቴም አባቴም በጣም ኦርቶዶክሶች ናቸው ሁለቱም። አባቴ በጣም ብዙ ቤተክርስቲያኖች አሰርቷል። በጣም ብዙ ቤተክርስቲያኖች ማለት ነው። እስካሁን ድረስ በጣም ጎበዝ ነው። በጣም ብዙ ቤተክርስቲያኖች ገንዘብ ያሰባሰበ ምናምን በጣም ብዙ ገጠር ውስጥ በተለይ ገጠር ውስጥ እየሄደ በጣም ቤተክርስቲያኖች አሰርቷል። እናቴ በቃ የቀራት ምንድነው ገዳም መግባት ነው የቀራት። በቃ ሰው ከሮብና ከአርብ ውጭ ምራፍ ይጾማል። አሁን ኦርቶዶክስ ናቸው። አዎ እናቴ በጣም ኃይለኛ ኦርቶዶክስ ናት። በኢየሱስ ስም የሷ ደግሞ ገረማለኝ። ሰው እንዴት ሲደወላት ከቤት የትነሽ ቤተክርስቲያን ኪዳነ ምሕረት ምትባል ቤተክርስቲያን አለች። የትነሽ ኪዳነ ምሕረት አጠፋም ከዛ በጭራሽ አጠፋም። አባቴ ቤተክርስቲያን ያላሰራው ቤተክርስቲያን የለም ገጠር ውስጥ ምናምን ነገር ይሄዳ ያሰራል ይሄዳል። በቃ ከዚህ ሄድና በቃ ገጠር ውስጥ ነው የሚያሰራው በብዛት ብር ያሰባሰበ ምናምን ነገር። እናቴ ቤተክርስቲያን የሚባል ነገር አይቀራትም። በቃ ጾም ምናምን ለሷ ኖርማል ነው። እንትኔ ምንድነው የሚባለው ንክስ ምናምን አይቀራትም። ምንም የሚቀርታ ነገር የለም። እና በኪዳነ ምሕረት ደግሞ አትደራደርም። ድንገት እያወራ ምናምን ነገር መቼ ነው ጌታን የምትቀበዩ ምናምን ነገር ስላት ትታይኝ ትሄዳለች። እና ከኪዳነ ምሕረትና ከእግዚአብሔር ማንን ነው የምትወጂው ምናምን ስላት ትታይኝ ትሄዳለች። እና በጣም ጎበዞች ናቸው። ያው አውቀዋለሁ ብዙ ነገሮች ብዙም ባላውቀው ያለውን ነገር ያው ትንሽ አውቃለሁኝ። ትንሽ እናቴን ለማናደድ ከፈለኩኝ ጌታን አትቀበይም እንዲሆነ ነገር ላታለውና ትታይኝ ትሄዳለች ምናምንና ብዙ ነገሮች አውቃለሁኝ በዛ ትንሽም ጊዜያቶችም ቢሆኑ በደንብ ያው ግን ሌሎች ፋሚሊዎች ግን ፕሮቴስታንት ነው። እህቶቼ አብዛኛው እህቶቼ አጎቴ ልጆች እንዳለ እንደዚህ ፕሮቴስታንቶች ነን። በዛ በኩል ደግሞ አንተ ምን ነካብን እና በልጅነት እንትኔ ነው እንትን ያልኩት ሁለቱም ጋር ሄድ ነበር። ፕሮቴስታንት ጋር ሄድ ነበር፣ ኦርቶዶክስ ጋር ሄድ ነበር። እግዚአብሔርን ጠዋት ምን ወንጌል ሄድና ከሰዓት ደግሞ እንትን ሄዳለሁ ሚካኤል ቤተክርስቲያን ሄዳለሁ። ከዛን ሳይሆን ይሄኛ ያዋጣኛል ብዬ ወደዚህኛ ሄድኩኝ። ለኔ ያልኩት እኔ ደግሞ እናንተን እየተናገርኩ አይደል ለራሴ ነው። ይሄ ያዋጣኛል ብዬ ወደዚህኛ ሄድኩኝ እና አለ አቤል እሱ ነገር ለማለት ነው አለ በቃ ለሊት ምናምን የሚደረገው ነገር ቤተክርስቲያን በጣም ጓጉተን ነበር የምንሄደው ምናምን ነገር እሱ ነገር አይምሮ ላይ ያለ እስካሁን ድረስ እንደዛ ነው አቤል። በውጤት ነው ወይ አንቺ ተመጣጣሽ አንድ ቀን ያው ሱላም እያለች ነው እናንተማ ዮርዳኖስ ነው የምንጠቀመው
ብላለች እኮ ብላለች፣ ቃል ገብታለች። የምሯን ነው አቤላ ቃል የገባችው ባለውም እያለች ነበር። እኛም እንዲሆን እንፈልጋለን። ያርገው ዮርዳኖስ ከሆነማ ማርሸትም ድጋሚ ሊጠመቅ ነው የምትለው ሱላ። እኔ እዛ ቦታ ከሄድኩ አልመለስም። ይሄንን አውቃችሁ ሰዱን ችግር የለም ከምን ማለቱ አይቀርም። እና እኔ ስለታንጣ ውስጥ ቢሆን ገብቼ እሄዳለሁ። ቤት ውስጥ ማን ነው ሌላ ጴንጤ? ሲሲ እህቶቼ ጴንጤዎች ናቸው። አጎቴ ልጆች ሁሉም እና እኛ ቤተሰብ ውስጥ እንደዚህ ሁላችንም አብረን ስለነበረ እንደዚህ አንድ ላይ ያለ አይደል ኢትዮጵያኖች አይኖሩ እንደዛ ስለነበረ እንትን ያለው እንደዚህ አንድ ሰፈር ውስጥ ስለነበርን ያው አብረን ነው እንደዚህ አንድ ላይ አሁን እዚህ ካደርን እዛ ብራ እንደዚህ ቤተሰብ ስለሆነ አብሮ ብቻ በቃ ሀፋፍ ነን እኛ ጋር እንደዛ። እና እኔ እንትን እንምለው አሁን እኔ ኦርቶዶክስን ድሮ በጣም እንትን ነበርኩኝ። የድሮ ቪዲዮችን እንደው እግዚአብሔር እንደው ከቻለ እንዳያጋጥማችሁ እንጂ የድሮ ቪዲዮችን ካያችሁ ልጠሉኝ ትችላላችሁ። በጣም ነበር የምናገረው የድሮ ኦርቶዶክስ እንትን ድሮ ላይ ማለት ቪዲዮዎች ምናምን ነገር እያየሁኝና ከዛ እህቴ ኬኳ እዚህ ውስጥ አለች። ቆይ ሼር ላድርግላት ከመጣች። ኬኳ ነበረች ቅድም አይታችኋት ከሆነ ከታች ነበረችና ኬኳ ለምንድነው ከልደት ጋር እስኪ ልደትን ጋር አንድ ቀን ግባና ጠይቀው እስኪ ምናምን ልደትን ለምን አታወራውም ምናምን ነገር አለችኝ። ከዛ ልደትን ቀን ላይ አካባቢ ምስል ልደት አንዳንድ ነገሮች መጠየቅ ነገሮች ነበሩና ፈቃደኛ ከሆንክ እንትን በልልኝና እነዛ ጥያቄዎች ከመለስክልኝ እንደም ኦርቶዶክስ ነው ምናምን ብየዋለሁ እንደማስታውሳለሁ። ከዛ እህቴ ናት እንደዛ በቃ ለምን አታወራው ምናምን ነገር ያለችኝ። ከዛን በቃ ከልደት ጋር ተገናኘን። በዛው መጠየቅ ማውራት ምናምን ፈለኩኝ እንዴ ቲክቶክ ላይ ስድብ ነበር የምሳደበው ምናምን ነገር ኦርቶዶክሶችን የሆነ ነገር እያመጣሁኝ የሆነ ገድል እያመጣሁኝ የሆነ ነገር እያመጣሁ እንደዚህ ምናምን ነገር እንደዚህ እላለሁኝ። ከዛ እሱን ደግሞ ተውኩትና በቃ ቲክቶክ ይቅርብኝ ኖርማል ወሬ ማውራት ጀመርኩኝ ምናምን ነገር። ሶላ የሚባል ነገር አላውቅም። የኦርቶዶክስ እንደዚህ አምስቱ አማዳ ሚስጥራት የሚባል ነገር አላውቅም። ይሄ የድሮ ቸርች ፋዘርስ የሚባሉት ምንም አላውቅም፣ ሰምቼም አላውቅም እነዚህ ነገሮች። ይሄ ገድ እንትን ምንድነው ይሄ ሶላ ምናምን አላውቅም ነበር። ክርስቶስን ሶላ አላውቅም፣ አምስቱ አማዳ ሚስጥራት አላውቅም ምናምን ሁሉም ቲክቶክ ላይ ስመጣ ነው ያወቅኩት። ባይዞይ ይሄ ስለ ስላሴ አላውቅም፣ ስለ ስላሴ አሁንም አይገባኝም። ባይዞይ ምንም ነገር ማውቀው ታሪክ የለም። ከዛ እዚህ መጥቼ በጣም ጠቅሞኛል። ባይዞይ እግዚአብሔር ቲክቶክ ላይ በጣም ብዙ ነገር ጠቅሞኛል፣ ብዙ ነገር እንዳውቅ አድርጎኛል። እና እሷ ናት እንድጠይቅ ያደረገችኝና እዚህ አጋጣሚ የለችም እንጂ ኦንላይን አይደለችም እነሱ ጋር አይደል ነው። እሱ ላይ ስንት ሰዓት ነው እናንተ ጋር? አሁን ተኝታለች መሰለኝ። እና ከዛ አንፃር ነው ወገኖቼ ወዳቸዋለሁ በጣም። ለዛ ነው አሁን ኦርቶዶክስን ማወቅ የፈለኩበት ምክንያት ስለ ኦርቶዶክስ ጦር ነገር ማወራበት ምክንያት ምንድነው? አንደኛ አይምሮ የራሱ አልፈቅድም አለኝ። ምንድነው የማየው ነገር ትክክል ሆኖ ሳለ ለምንድነው መጥፎ ነገር ማወራው ማለት ጀመርኩኝ። አይኖ ማልቀበላችሁ ነገሮች እኮ አሉ፣ አላሻችሁም። ብዙ ማልቀበላችሁ ነገሮች አሉ ከኦርቶዶክስ። ለዛ ነው ኦርቶዶክስ ማለንበት ምክንያት። እሱን ተውት፣ ምን እንዳትሉኝ። ማልቀበላችሁ ነገሮች አሉ፣ ግን ደግሞ በጣም ደግሞ ብዙ ደግሞ ጥሩ ነገሮች መልካም ነገሮች አሉ። በጣም ብዙ ነገሮች የምቀበላቸው ነገሮች፣ እነዛን ነገሮች ደግሞ ዝም ብዬ ማለፍ አልፈለኩኝም። በቃ እውነቱን ተናገረ መናገር ያለብኝ ነገር ተናገረ አልፋለሁኝ። ማንም ሰው ምንም አያደርገኝም፣ እኔ ምን አያኖረኝ። እኔ ማንም ሰው ቢናገረኝ አይ ዶንት ኬር፣ ምንም አይመስለኝም ቢናገሩኝም። እያንዳንዱ ነገር እናገራለሁ። ባለፈው በሰራው ቪዲዮ በጣም ብዙ ሰው ሰርቦኛል፣ በውስጥም በስልክ ምናምን ደውሎ እንዴት ኢየሱስን የሚባለውን ስም መጀመሪያ ኦርቶዶክስ ቤት ነው የሰማነው ትላለክ? እንዴት ስለ ስላሴ ትምህርት ኦርቶዶክስ? እውነቴን ነው፣ ማንም ሰው የሚያምነው ነገር ነው። ስለዚህ መናገር ያለብኝ ነገር እናገራለሁ። ወደፊት ኦርቶዶክስ ሆንኩ በዚህም ቀጠልኩኝም እኔ ምንም ፍንክች አይደለም። ማንም ሰው ከእውነታ የሚያስቀረኝ ነገር የለም። ሆንኩኝም አልሆንኩኝም እና በጣም ነው የምወዳችሁ። በጣም ፍቅር ሰጥታችሁኛል። እግዚአብሔርን በጣም ፍቅር ሰዎች ናችሁ። በጣም ብዙ ወዳጆች እህቶች አግኝቻለሁኝ። እነ ማርሸት እነ ሱላዬ በጣም ከእግዚአብሔርን እነ ሀንቾ በጣም ብዙ እህት በጣም ብዙ ወንድም ልደትን የመሰለ ወንድም አግኝቻለሁ። በጣም ብዙ ነገር አግኝቻለሁኝና በጣም ነው የምወዳችሁ። እኔስ እንዴ አቤል ያንተማ አንደኛ ነህ። ለዛ እኮ ያንጠራው አቤላ
ለሰሙ ተጠርጠው እንዴት አይ ከነዚህ ስለምን ደዋወል ብዬ እኮ ነው ለዛ ነው ባቀር ስለምንገናኝ ብዬ ነው እና ሁላችሁም ነጸጊ ምናምን ሁላችሁም ከታችም ከላይም ያላችሁ በጣም ብዙ ሰዎች በጣም ብዙ ወንድሞች በጣም ብዙ እህቶች አግኝቻለሁኝ እኔ ኦርቶዶክስ ሆንኩ በዚሁ ቀጠልኩኝም በጣም ብዙ ወዳጆች በጣም ጓደኞች ቤተሰቦች በጣም ብዙ ሰዎች አግኝቻለሁኝ መንፈሳዊ ነገር እንዳቃርጋችሁኛል እግዚአብሔር ምንም ማለቅ ሰው ነኝ እኮ ነኝ አሁንም እኮ አላቀም ግን ይሻላል ትንሽ ለውጥ አለኝ አሁን ዲያቆን ሕዝቅያስ አሁን የሰጡኝ የቤት ስራ መጽሐፍ እንዳነብ ነው ያደረጉኝ ክርስቶስ መጽሐፍ እንዳነብ አደረጉኝ አሁን እነዚህ አራቱ ወንጌል መጽሐፎች በቃ እንዳነብ በቃ ስራ ሰጡኝ ስራ አረጉብኝ በቃ አሁን እግዚአብሔር እንትን ሆኖብኛል ስራ ሆኖብኛልና አሁን እንደዚህ እንዳነብ ምናምን ነገር እየረዱኝ ነው ያሉት እና በጣም ነው አመሰግናችሁ በጣም ነው የምወዳችሁ አቤላ ብዙ አወራሁ ወደ አንተ ልቀጥል ናቱ ሻዬ ምንም ብታወራም ምን እኛ ልባችን ውስጥ ያለውን ነገር ነው የምትነግረን እግዚአብሔር ደግሞ መጪውን መልካም ያደርጋልና ጥረትህ በጣም ማለት ያው አሁን ራሱ ስታወራ ጥረትህ በጣም ደስ የሚል ከቀን ወደ ቀን ብዙ ነገሮችን ከተሳዳቢነት ራሱ ወደ አስተውለህ በጎ ነገሩን ወደ መናገር መምጣት አንድ ትልቅ ለውጥ ነው ከዛ እያለ ይቀጥላል እና እንደተባለው ባለፈውም ልደት ሲናገር ሰምቻለሁ በቃ መጠየቅ አለማቆም ነው እስከ አንድ ቀን ሳይሆን ለማወቅ የድሮ ቪዲዮዎችን አንድ ቀን አሳያችኋለሁ ቆይታለ አንድ ቀን አሳያችሁ እንደ ኪንግ ናታን ምናምን ነው የምትሉት እና ባለፈው በጻፍ ሁሉ ኮሜንት ታዝንብኛለህ እንዴ እኮ የሆነ ጊዜም እኮ ጽፈሻል ባይዞ ይቺ አሁን ነው እህቴ የሆነችው ያኔ እኔን ተናግራኛለች አላስቀምጥ ብለሽው ነበር በኮሜንት ስትጠመቃው ደምረት ላይ መሪ ዘማሪ እኔ ነኝ እንዴ ሱላይ አንቺ ከዘመርሽማ ሰው ይበተናል አይሆንም አቤል ምን እየሰራ አቤላ ነው የሚዘምርልን ናቱ በገና ከኔ ጋር ቁጭ ትላለች አልፈልግም እንዳትደም ሱላ አርፈሽ ቁጭ ትያለሽ ከኔ ጋር ቁጭ ትላለች እሷ ከዘመረች ሰው ነው የሚበተናል አረ በቃ ቀኑና ተፋረሰና ማለት ነው አውደ ምህረት ሄድና ለደስታ ቁጭ በል ብለው እንዲያለ እንዴ አሁን መድረክ ላይ ይውጣና ቁጭ በል ትለኛለች ጭራሽ የእነንተና መጫወቻ አሉን እንዴ ከዛ በኋላ እንበልኩኝ እንዴ እግዚአብሔር አስብ የእነንተና መጫወቻ አሉን እንዴ እንበልኩኝ ውጣና ቁጭ በል ትለኛለች እንዴ የነቀለሚ እና ያለ ነበር እኮ እኔ እንድፈራውኝ በኢየሱስ ከዛ በኋላ ምናምን ቪዲዮ ሲታይ አስብ እስኪ እኔ ሰልችቶኛልና እንበልኩኝ እኔ አልወጣም አልኩኝ አንዳንዴ ስድብ ይሰጠቻል አዎ እንዴ ኢቭን እንንተናን እኮ ራሱ ያሳዩ ሲሰርቧቸው ነበር ይሁት ይሄንን ዲያቆን ዘማርያም እንደዚህ ሲል ይሁት ልደትን ይሁት ይያሉ ሲሰርቧቸው ነበርና አጠገብ ተቀምጬ ቢሆን ደግሞ አስበው ደግሞ ምን እንደሚሉኝ እኔ ተቃራኒ ወገን እኮ ሲጀመርም ትችት አይጠፋም አልተችም ብለህ አይደለም አንድ ነገር መስራው እኮ እኔ እግዚአብሔር እኔ ምን የሚያርጉኝ እኔ ወንጌል አማኝ ነኝ ፕሮቴስታንት ነኝ ግን እኔ ይሄ በቃ እውነታ እኔ ጋር እውነታ አለ ብዬ ነው ወንጌል አማኝ ሆንኩት ከወንጌል አማኝ ማልቀበላቸው ነገሮች አሉ ከኦርቶዶክስ ማልቀበላቸው መቀበላቸው ነገሮች አሉ ስለዚህ ስለ ኦርቶዶክስ መናገር ያለብኝ ነገር እናገራለሁ መልካም ነገሮች ያንን ለምን ተናገርክ ብሎ እንትን የሚል ሰው ካለ የፈለገበት ቦታ ሄዶ እንግዲህ እንደዛ ነው አቤል ይወዳ አንተን ቀጥል ክፉ እንዳያናገሩኝ ሚት ላርገልክ እኔ ናቲ ክፉ አይወጣም ሲባል ነው እኮ ግን ለብ ያልካቸውን እያለች ነው ሱላ ደሜም እንደዛ ብሎ ነው ሄዶ ባያት እኮ ወይ ሞቅ ማለት አለበት ወይ መቀዝቀዝ አለበት እንደው ለብ ብላል አይ ቆይ ተፋህ ነው ይላል እኮ እግዚአብሔር ራሱ አሁን ለምንድነው ላስወርድሽ እንዳላስወርድሽ አቤል ቀጥል አንተ ልታቋርጥ ትፈልጋለህ መንፈስ እኮ ነው ቀጥል አንተ ናቲ እስቲ ስለ ድንግል ማርያም የጻፍኩትን ማነበላችሁ ከርከቤ ዲል የምትባለው ታውቃላችሁ
ከርከቤዴል ያለ ወንድ ዘር የምትወልደው ወፍ ናት። ሁለት ማዕፀን አላት፣ የግራና የቀኝ። በግራው መሰሎቿን ነው የምትወልደው እስከ 72 ድረስ። በ3ኛ ወር፣ በ6ኛው፣ በ9ኛ ወር ነው እቺ ወፍ የምትጸንሰው። በቀኝ ማዕፀኗ ደግሞ እንቁዎች ነው የምትወልደው። 72 እንቁ ትወልድና መጨረሻ ላይ በጣም ውድ የሆነ እንቁ ትወልዳለች። እና ያሬድ በድጓው ላይ እቺን ወፍ ከእመቤታችን ጋር ሲያመሳስላት ሰዶፍ ብሎ ይጠራታል። እና ለኛ እንደ ምሳሌ ናት ያለ ድንግልና በመውለዷ ማለት ያለ ዘር በመውለዷ እንሻለን። ምክንያታችን እልፍ ወደ አንቺ የሚያስጠጋን ልባችን መሻቱ ለኃጢአታችን ፈውስ መድኃኒት ለሆነን ነሽና እናቱ መንገድ ሕይወት እርሱ መዳንን ለሚሻ የነፍስ መምተኛ በማንም አይደለም መለኮት እንቋችን ካንቺ ማኅፀንተኛ ማርያም የክብሩ ጸዳል የፀሐይ መውጫ በር ለሰማዩ ዙፋን ማደሪያ ሆነሻል ተገኝተሽ ከምድር ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ እኔስ የማርያምን ውዳሴ እናገራለሁ ከአፌ ከትቦሽ ሌላ ምን አውቃለሁ ምን ልናገር የኔ ልዕልት ከየት ልጀምር የአምላኬ እናት ቃል ጸፋው አንደበቴን ጓያ እንደያዘው ልምሾ ሰውነት ድንግል ሆይ ያንቺንስ እንኳን ጽፈውት ሰምቶ አይጨርሱት ማርያም ሀገር ማርያም የሰማይ መዝሙር ማርያም የመናኝ ዝናር ከርከቤዴል ማርያም ተአምር ወፍ ንጽሕት የእግዚአብሔር ምርጫ ብርሃነ ኩሉ የእንቁ እናት ባለብዙ ዝና ባለብዙ ሞገስ ህብረ አምሳል እናት የሚሆነው ማንም የለም እንዳንቺ ድንግል የፍጥረታት ናፍቆት የዘመናት ምኞት አንቺ ብቻ ለአምላክ መንገዱ ሞታችንን ገድሎ ለሚሰጠን ሕይወት ከርከቤዴል ማርያም የኛ የእንቁ እናት ተአምር ወፍ የምድርና የሰማይ ፈጣሪ የዓለሙ በግ አየነው ባንቺ እቅፍ መብል ላጣነው ሰማያዊ ርስት ምግብ ወለድሽልን የዘላለም ሕይወት ያኔም ዓለሜ ተርባ በኃጢአት ቀንበር አጥንቶቿ ገጠው ነፍስና ስጋዋ ጽድቅንም በማጣት በሽታ ተውጠው ነፍስን የሚያጠግብ የሕይወት እንጀራ በነፃ የሚሰጥ ጥማትን የሚያረካ የእረፍቱን ውሃ ከዘመን ተሻግሮ የከበረ እንቁ ተገለጠብሽ ማርያም ከርከቤዴል ታምረኛ ወፍ ድንግል አንቺ እኮ ነሽ ቅድመ ውድቀት ለሰብ አስቀድሞ በእግዚአብሔር ሕሊና ታትማ የቆየች ለማዳኑ መንገድ ቀድሞ የታሰበች ከፍጥረቱ ሁሉ እጅግ የከበረች እንቁ ሆና ከእንቁ የላቀ እንቁ የወለደች መንፈሱ የጋረዳት ከድፈተ ሥጋ ከርከቤዴል ወፏ ማርያም ነበረች። ያኔም ቃል ሕያው ነበረ በውሆች ሞልቶ እጅግ የከበረ ቃልም ምድርን ሰራ ሰማይን አጸና ፍጥረትን ሲያስብ ለራሱ ምስጋና ሁሉም ውብ ነበረ የመፍጠሩ ውጤት ሲቃኝ በቃል ፊት አንድ ነገር ጎድሏል መልኩን ሲናፍቀው ቢያጣው ከፍጥረት ያኔም ንግበር አሉ በአንድነት ሶስትነት ሲማከሩ መለኮት ዝቅ አለ ሰው ለመስራት ካፈሩ በመልኩ በአርያው ካፈር ተወለደ በውሃ ተቦክቶ በስላሴ እስትንፋስ ሕያውነት ነበር በመመኘት ሳንካ ሰውነቱ ሳይፈርስ የመለኮት ነጸብራቅ የመልኩ ነጸብራቅ የመዳፉን ስራ አይኑን ማረፊያ አዳም አባታችን የቃሉ አዳማጭ የፍቅሩ ማሰሪያ የብቸኝነቱን የመከፋት ዕለት ናፍቆት ብታስተውል ከግራ ጎኑ ስር እረፍት እንድትሆነው ሔዋንን ሰርተሃል ከፍጥረት እኩል ከፍ ብታደርገው አዳም ደስ ብሎታል ከመፍጠር በኋላ ሕግህ የነበረ አትብላና ብላ በገነት ለሾምከው ለውድቀቱ ሰበብ እጅ የሚያነሳበት አዳም ምክንያት አለው የሰጠኸውም ሴት ሔዋንን ቢከሳት ሕግህን ለማፍረስ እሷም ምክንያት አላት የአዳም ምክንያት ሔዋን የሔዋን ደግሞ እባብ የእባብ ምክንያት ዲያብሎስ ለሰው ልጆች ውድቀት ተጠያቂ ሰበብ የዲያብሎስ ምክንያት ፈጠርኳችሁ ብሎ ጌትነት መመኘት ባልሰሩት ለመክበር ነገድ መከፋፈል ላይ እነሱ ውድቀት የዚህ ሁሉ ፍጥረት
የዚህ ሁሉ ፍጥረት የውድቀት አምሃ ሰበዙ ሲሰላ በአምሮት የመጣ የመሆን ጥያቄ ምኞት አባበላ ያኔም ሰውነት ወደቀ ጸጋውን ተገፎ ርስቱን ተቀማ መኖሩን መልፋት ሆነ ጽድቁ መርገም ሲሆን ተራበ ተጠማ ድህረ ውድቀት ከመፍጠርህ ሰበብ ከሊና የሚያልፍ የማዳንህ ጥበብ እጅጉን ይደንቃል ከፊት የሸሸ ልትፈልገው ጊዜ ናፍቆት ሲጠናብ ራስህ መታሃል ፈጥረው ባትረካ ሞተ ልትመልሰው ራስን ሰውተሃል ይገርማል የዘመናት ናፍቆት የአዳምን ስቃይ መዳኑን ተስፋ ቃልህን ብትጠብቅ ለመንገድ ጥርጊያ ለወደቀች ነፍሱ ማርያም ነበረች ስንቅ አንቲ ውቱ መሶበ ወርቅ የህይወት መናን ያሽ ከፍጥረቱ በላይ በአንቺ ሊያድር እንደምን ወደደሽ ቀድሞ በትንቢት ቃል አባቶች አስቀድመው መና ከሰማያት ወርዶላቸው በሲና በረሃ ከግዙፍ አለት ውሃ ፈልቆላቸው በልተው ጠጥተዋል ጀንበር ስትዘቀዝቅ ዳግም ተጠምተዋል ደግሞም ተርበዋል ይገርማል መንገዱ አብርሃም ከቤቱ ከሀገሩ ቢወጣ ሁሉን ነገር ትቶ ሊያከብርህ ቢሻ ለምኑ ያገኘውን አንድ ልጅ ሰውቶ በሞሪያም ምድር ከተራሮች ባንዱ አይኖቹን አንስቶ ሊሰዋው ቢታዘዝ ፍቅሩ እያሳሳው እምቢ እንዳይል ፈርቶ አባትና ልጁ ወዳዩት ተራራ ጸንተው ሲራመዱ የመስዋዕቱ በግ አልታየም ነበረ ፍጹም በመንገዱ የመሰዊያው እንጨት ለይስሐቅ ትከሻ ልከኛ ባይሆነው መስዋዕት የሚያሰምር የቃል ኪዳኑ በግ በጭራሽ አልታየም እጅና እግሩን በገመድ ጠፍሮ ከመሰዊያው እንጨት ልጁን ሲያጋድም ያንድ ልጁ ፍቅር ከሰጠው አምላኩ በፍጹም አይበልጥም አብርሃም ቢታዘዝ የአምላኩ ቅናት ውስጡን እየበላው በርጅና ያገኘውን አንድ ልጁን ሰጠው የአይኑን ረሃብ የዘመኑን ናፍቆት አብርሃም ቢሰዋም ለምን ሚል ጥያቄ ከልቦና ፈልቆ ባንደበት አልወጣም ከአብርሃም መታዘዝ የእግዚአብሔር ማዳን ሚስጥሩ ሲሰላ ምሳሌ ነበረ ለአማናዊው በግ ከዘመን በኋላ የመስዋዕቱ በግ በቁጥቋጦ መሃል ጸብሳቤቅ ይዞት መልአኩ ቢያሳየው ለአዳም ዕዳ ጽሕፈት የሚከፈለው ዋጋ ያደረው ባንቺ ነው ማርያም ከርከቤዴል ጸብሳቤቅ ማደሪያው ለልዑል እንደምን ይደንቃል መለኮት ለራሱ ከአዳም እርግማን ስጋሽን ሲከልል አስቀድሞ በመስዋዕት መንገድ ለይስሐቅ ያልታየ ካይን ተሰውሮ የነቢያት ናፍቆት ሊያድነን የመጣ ባንቺ ስጋ አድሮ ቀድሞ ደም እንቁ ነበረ በስጋ ላደፈ በደል መማለጃ መስዋዕት ስሬት በእግዚአብሔር ለማረቅ ሕግ መፋረጃ ያለ ደም ህርቅ የለም ለበደለ ሁሉ ከለምጽ መዳኛ እንቁ በግ ያሽው ለፍጥረቱ መዳን ማርያም ነሽ መጽናኛ በይስሐቅ ፋንታ ስለኛ የሚታረድ የፋሲካችን በግ ይደንቅ ነበረ ከአዳም እድፋት ጽቶ ባንቺ እጅ ሲያድግ ማርያም አንቺ ብቻ ወለድሽው በንጽህና ስለጠበቀሽ መለኮትን ታቀፍሽው የህይወታችን ረሃብ የዘመን ጥማት የሚያስታግስ ምግብ ይሄው በመስቀል ላይ አንቺ ታቦት ሆነሽ ሌማትና እንቀብ ማርያም የማጸንሽ ፍሬ መድኃኒት ቁስልን የሚሽር ማርያም የወለድሽው አምላክሽን ነው ያንን እሳት የሚያሻግር ይገርማል እናቱን የሚቀድም ልጅ ፈጥሯት ወለደችው ያንን እሳት በጸጋዋ ታቀፈችው እናቱን ፈጥሮ በእርሷ ማህፀን ተወስኖ ተወለደ የዘመናት ኩርፊያ የሞት መንደር ሲኦል ነደደ ልጅሽ እንቁ አንቺ እንቁ ስምሽ በልጅሽ ላመነ የህይወት ስንቁ እሳት ታቅፈሽ እሳት ወልደሽ ዘእንበለ ዘራሃ በሲ መግቢያ አጣ ያስጨነቀን ያ የዘመናት ከይሲ ስለዚህ ድንግል ሆይ እንወድሻለን ስለዚህ ማርያም ሆይ እናገንሻለን የህይወትን ራስ ሰተሽናልና ሲያንስ ነው እንጂ ላንቺ ዝማሬ ላንቺ ምስጋና ከቀደመው ይልቅ ነፍስን የሚያጠግብ ደርሶ የሚያረካ ያጢያት ያጨለመው ቁስላም ሌሊቶችን አንግቶ የሚያፈካ ካለፈው የሚልቅ የህይወት እንጀራ ቃሉን ሲጠብቅ ከፍጥረት ለይቶሽ ቤቱን ባንቺ ሰራ ቀድሞ በሲና በረሃ መታደል ቢሆንም ሰማያዊ መና ካለት በፈለቀ የመሪባ ውሃ ጥማት መች በረካና ከባርነት ቀንበር እስራኤል እንዲድን ሙሴን ቢያስነሳም በመንገድ እንዳይዝል በሲና ተራራ ህግህን ብትቀርጽም ከዘመን እርግማን ከመዳን ናፍቆቱ ነፍሱን አልታደገም ከ40 ዓመት ጉዞ የኢያሱ ምሪት ምድርን የወረሰው ዘመን መቋጨቱን የረፍት ምሳሌ በመግቢያው በር ላይ ኢያሱ የተከለው የቃል ኪዳን ጽናት የተስፋው መፈጸም መድረስ ምልክት ነው የኢያሱ ሐውልት ማርያም የኢያሱ ሐውልት በከተማ መግቢያ አላፊ አግዳሚ መንገድ ተራማጁ እያየ የሚያደንቀው ነፃ የመውጣት ቀን የመውረስ ማህተም ዘመን ምልክት ነው የእስራኤል ታሪክ የነፃነት ማህተም ኢያሱ ያቆመው ባርነት መሞቱን ዳግም ላይ መለስ ቆሞ የሚናገረው
የኢያሱ ሐውልት የጌታዬ እናት ያንቺ ምሳሌ ነው። መስቀል ላይ ያለው ልጅሽን ለማየት ጓግቶ ለናፈቀ እመቤቴ አንቺን አይረሳሽም ጌታውን ያወቀ። በዘመኔ ጉዘት የሄደው የመጣው ሁሉም ሰው ያይሻል፣ ምክንያቱም አንቺ ከሴቶች ሁሉ አምላክ ተመርጠሻል፣ እንቁን ወልደሻል። እኛ የምንወድሽ የዓለሙ መድኃኒት እጅሽ ላይ ስላለ፣ የፈጠረሽ ጌታ በልጅነት ስልጣን እናቴ ስላለ። ከርትከቤዴል ማርያም ወፍ መለኮትን ፍጹም ተመቸው ያንቺ ቅፍ። የኢያሱ ሐውልት ማርያም ምልክት የባርነት ዘመን ጨለማ መባቻ። ማርያም ሀገር ናት የሚስጥር ቃል መፍቻ። በዘመን ባርነት ሲኳትን የኖረ መዳንን ፍለጋ፣ በደም ስርየት ሕግ በእንስሶች መስዋዕት ጨለማው ባይነጋ። የጊዜው መፈጸም ምልክት ብትሆኝ በጹብ ድንግልና፣ አባወቀን በአንቺ ጸጋ ወልድ በአንቺ ጸና። መንፈስ ቅዱስ ሲጋርድሽ መላእክት ለክብርሽ አሰሙ ምስጋና። ኦ ማርያም በእንተ ዝናፈቀረኪ ወነአቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ከርከቤዴል እንወድሻለን፣ ከርከቤዴል ድንግል እንቁ ወለድሽልን። ማርያም ቀና ብለን የምናይሽ በዚህ ዓለም ውጣ ውረድ ከጌታችን የሰማነው ምክንያት ስላለን ነው አንቺን የምንወድ። ማርያም ወደ ጌታ መድረሻ ድንቅ መንገድ። ማርያም እናቱዬ ይኸው ተኛህ መሰለኝ። አራለሁኛ ቤቴ ተመስጬ ነው። እግዚአብሔር ይባርክ አብሊ። እሱ ላይ እስኪ የሆነ ነገር ወይ ደግሞ ማድረግ ከዚህ ተመስጦ ነው እንውጣ ናት። ከዚህ ተመስጦ እንዴት ነው እንውጣ? እሱን አጫርሶ ያስወጣል። በጣም ደስ የሚለው ነው። አበላዬ አንዳንድ ሰው ቃላት የለኝም ምናምን ሲል እንዴት ቃላት ያጣል ነበር በእውነት አንተን ለማመስገን። አሁን እንኳን ቃላት የለኝም። በጣም ድንቅ ተሰጥኦ ነው። ቃሌ ወንድሜ የጸጋ ይተሰጠኝ እንደዚህ አሳምረህ ያነሳት እኛ አምላክ በዘርፋፋ ቀን ሰዓት ከክፉ ነገር ሁሉ ፍስፍን ድግፍ ታርገህ። አሜን 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 አሜን። ጸጋ በረከትን ያብዛልህ፣ ከዚህም ጨምሮ ጨማምሮ ይስጥ። አሜን ያገለግላል። አሜን እናቱዬ የእነሱ እንትን ምርቃት ይሰማል እንትን ነው ትልልቅ ሰዎች ስለሆኑ የትልቅ ሰው ምርቃት ደግሞ እኔ ብዙ ጊዜ ሰርቶልኛል እነሱ በሚመርቁኝ ነገር እና እኔ በመርቀህ ምንም አያደርግልህም፣ ግን እግዚአብሔር ይባርክህ ይጨምርልህ፣ ጸጋው ከዚህ በላይ ይጨምርልህ። መርቀው እስቲ ምን ደረሰልህ? አሁን ትልቅነታቸውን ለምናገር ዳር የምትለው ነገር ደስ አይልም። ብዙ ነገር ያቆምንበት ያቆመን። አሜን። በዚህ አረማመድ አትደርስም። በነገራችን ላይ በዚህ አረማመድ አትደርስም የሚል መልእክት ነው ያለው። እሺ እኔ እህቴን እዚህ ቢሉ ሶስት ምንም አይደለም፣ ችግር የለም። ውስጡን ጨርሰዋለን። መሀል ላይ አስገብተን ዝም ብሎ ይሄን ልጅ ሳናሸማቀቀው አንቀርም። ዝም ብሎ ዳርና ዳር ቆመን ባይዜ ሊቀርስ አንዳንዴ እንደኔ ግን አጭር የምባል ሰው ነኝ ይላል። እኔ ከመሎሎ እኮ ነኝ እንደ አልክ እንዴ? እንደዛ አልክ? እኔ እንደዛ ካልሽ እነ ዮባን እነ ባሩኪ ምን ልታያቸው ነው? እንዴ ካንተና ከባሩኪ ማን ይበልጣል?
ባሩኬ ከኔ እንደሚያጥር መቼ እንዳወቅኩኝ ታውቂያለሽ? በጣም እንደሚያንስ ይቀርብኝ ያን ጊዜ ያኔ የመሳው ሰዓት ነው አብረው ሲሄዱ ነበር። አይደለም ግን ቆይ ወጣ ያለ ነገር ችግር የለውም ለጨዋታ ስለሆነ እንትን እጃችንን እንታጠብ ሄድን ጊዜ ማለት ነው። እኔ ጆሮዬን ይዣለሁ ትቼዋለሁ። እሱን ነገር ትቼዋለሁ። አንተ አሁን ያሰብከውን ትቼዋለሁ። ግን እጃችንን እንታጠብ ስንል እንትን ውስጥ እንትን ውስጥ ሽንት ቤት ውስጥ እንትን አለ የህፃናትና ትልቅ ሰው አለ የእጅ መታጠቢያ እና እዛ ላይ ስንታጠብ እሱ እዛኛው ላይ ሲታጠብ እኔ እዚህኛው ላይ ሲታጠብ ነው አጭር እንደሆነ ያወቅኩት። አቤላ ያው እንደገመጥከው ነው። ባረከ ይጠራል አቤላ እንደገመጥከው ነው። አቤል ቶሎ ገብቶታል። ሰሙ ጠብቁኝ፣ አብረን ብንሮጥ ነው የሚሻለው። እኔ ገና ሳይናገር ነው የገባኝ እና ለዛ ነው ብዙም የናክል አጭር ሆነን ሳይሆን እናንተ ረጅም ሆናችሁ ነው። ሱላ አይ ባሮኬንማ ትንሽ በለጥ አደርገዋለሁ ነው። ኧረ ባሮኬ እኮ ከባሮኬ በታች ደግሞ ኢዮባን አለች። ለገም ባሮኬን ኢዮብንም ይሁዳንም ትንሽ ምናምን አንድ ቀልድ ሰምቼ እኮ ስለ ኢዮባ ያው እኔ ግን ሳወራው አያስቅም። ግን የሰማሁትን ቀልድ ልንገራችሁ። እኔ አይደለም የቀለድኩት። ኢዮባ ቤተክርስቲያን ሄዶ የእንትን የሚካኤልን ስዕል ስማለሁ ብሎ ከዛ አልደርስም ብሎ ከታች የሰይጣን ሳሞ ሲባል ሰምቼ ሰምታላ ቤላ አሬ የለውበት አሁን አብረን ሪከርድ አድርጋችሁ የምትፖስቱ ሰዎች የኔ ፕሮፋይል ላይ ኢሞጂ አድርጉልኝ። እኔ የለውበት ያው ወንድሜ ስለሆነ ያለሽ ኢዮባ ነው እንዳልኩት ባሩኬ ማለት ነው። የሆነ ፎቶ ልላክልሽና ቼክ አድርጊው። ቆይ ማይ እሺ ኦኬ ገባኝ። የምትልክልሽን ፎቶ እና እኔ ያልደርስኩት እኔ ታንተቀራለሁ እንዴ? ምንድነው የእንትን ፎቶ ነው ላከችልሽ? ፎቶውን የቁመቱን? አይ ገና ላከችልኝ ፎቶውን። አይ እኔ ካንተ አጥራለሁ እንዴ? ንገረኝ። ወራ አታጥሪ። ይኸው ላከችልሽ። አቤልዬ እነሱ ይላላኩ ተዋቸው። ሁለቱ ጠፉ። ደግሞ እኮ በጣም አጫጭሮች ናቸው ብታያቸው። ሁለቱም እስከሚመጡ ድረስ ልማቸው ቢና እንቦጨቃቸው። ከጆሲ ጋር ፎቶ ተነስታ ሱላ የምትባለዋ መጣቻ። በኋላ እነግርሃለሁ። አይዞህ ጨርሳ አለ ከጆሲ ጋር ፎቶ የተነሳችሁትን እና የቱ ጋር እንደደረስሽ የነገርኩት እኮ ነው። ጋር ደረስኩ። ትክክል ጋር ደረስኩ። ትክክል ጋር ደርሻለሁ እኮ እንደዚህ ተደግፏት ነው ጆሲ ተደግፏት። አይበቃኝም እንዴ? ጉልበቱ ላይ ያለ መቅረሽኝ ተመስገን ነው። ተደግፏት ከኔ ጋር ትንሽ ይበልጥሻል። ተቸገረ የተባለው እሷ ነው። ፎከስ ማረጋጋት። አዎ እሷ ስትገባ እሱ ይወጣል፣ እሱ ሲገባ እሷ ትወጣለች። ፎቶ ላይ እንዴት ይግቡ? ወደ ካሜራ ነው ተቀናብሮ ነው ወደ ካሜራ ተነስቶ ዝቅ ብለሽለት ነው አይደል? በኤዲቲንግ ለሞራ ነው ነው የገቡ። አሳይን እያሉሽ ነው። ሶላ ላኪልኝ እስከ ወደ እኔ ላኪልኝ። ወዱን ይቆረጣ ነው ከባርኮ የተነሳችው ፎቶ ነው። ላኪ ወደ እኔና እኔ ላሳያቸው። ትታወቂ ከባርኮ ማለት ባይኔ እዚህ ጋር ተነበያለሁ እኮ አንዳንዴ
እና ማን ጋር ነው ሼር የምታደርጊው? ልወጣ ነው እኔ እኮ ደምዶብኝ ነው እኮ ሼር ለማድረግ ፈልጌ እንዳይመስልህ እኮ በጣም እንደዚህ እውነት እሱ ላይ ቅድም ጀምረሽ ሼር እያደረግሽ ነበር። እግዚአብሔር ይባርክሽ። አመሪ ነው የት አለ አውጪዋ የናቲና አራት አይደለም የሆነ ነገር እያወጣች ነበር እኮ እንደዛ ህፃን ልጅ አስመስለሽ ያነሳቸው። ኧረ የናቲ የለኝም። አውጪው አሁን ልታውጪ የነበረው ናቸው። ለባሮኬ ሞራል ብላ ዝቅ ብላለች። አይ ኦኬ መኪና ላይ ወጥቶ የተነሳው ነው። መኪና ላይ ኦኬ ባሮኬ መኪና ላይ ነው ባይዘ ባሮኬ ፎቶ ላይ ለካ ትንሽ አስተያየት አድርጊ። ባሮኬ መኪና ላይ ወጣ ነው ዝቅ ይላል ማናቱ ባሮኬ ለካ ፎቶ ላይ ይረዝማል ለካ ባሮኬ። አረ ረዝሞ አይደለም ይሄኛው። ኦኬ ይሄኛው መኪና ላይ አይደለም። ይኸውልህ ጫማውን እያስጠረገ ነበር እና ፎቶን እነሳ ስትለው ጫማ እንትኑ ላይ ማስጠረጊያው ላይ ሳይሆን እሱ የሚቀመጥበት ላይ ቆመ። መቀመጫው ላይ ወጥቶ መቀመጫው ላይ ወጥቶ እኮ ነው። አረ ወንድሜ በሌለበት ቡጨቃ ባሮኬ እዚህ ከደረሰችማ ከባድ ነው በጣም እንደ የአቤኒ ሰርግ ላይ ነበር እኮ መቋሚያ ያዝ እንዴ ማነው ታያለሽ አንቺ ግን ኬታን ኦኬ ለካ ፎቶዎች እንዳለ አንቺ ጋር ነው ያሉት። ኧረ እኔ ራሱ አሪፍ የሆኑ ፎቶዎች አሉኝ እናቴ። እግዚአብሔርን ማን ላከልሽ እንዴ? እልጋለሁ ከያቅጣጫው ነው የሚላክልኝ እና ልኪልኝ ምን አልሽ? ታመን ብዬ የተላከው ለኔ እኮ ነው። እሺ እና ያልከብሻል ወደ ይስልክ አዎ ተልኪልኝ ያለ ሽግጠኛ ያለ አይ በቃ ተመና በቃ ደህና ደሩ ወገኖቼ። ጠዋት ስራ ገቢ ስለሆንኩ ከኔ ጋር ብቻ ነው የሌለው እዴ ዲያቆን ናቱ ዲያቆን አይ ቁመቴን ይዩት ምንም አትል ዘማሪያም ወደዚህ ዝቅ ስላለልክ ነው። ምንም አትል እኔ ነኝ ዝቅ ያልኩለት አታይም እንደ ሼሚዙኝ አንገቴን ዝቅ አድርጌለታለሁ። ኧረ እኔ ፎቶውን ሳነሳ እንደዚህ ዘወር ስላደረኩት ነው አንተ ረጅም የመሰልከው። ላንተ አዝኝ ማለት ይሄንን እንደምትለኝ አውቄ ነው። ያምራል፣ በጣም የሚያምር ፎቶ በቃ ነጠላ ብትል መቋሚያ ብትል በቃ እንዴት እንደሚያምርብህ እኮ እንትን ነው ጽናጽል ነው የቀረው ነገራችን ላይ ምንድን ነው የቀረው? ጽናጽል ቀርቷን እሱን እንግዲህ ይዘህ ደግሞ አንተ ግን ጽናጽል ደግሞ ልበጥብጠው እንደ እነሱ ወደ ላይ ሲመጡ ነው ለታች እያልኩኝ ለጸናጽል ያብቃ። ምንም አትበጠብጥም እኮ ችግሩ እነሱ እንትናቸውን ስለሚጠብቁ አንተ በጠብጣለሁ ማለት ለሚና ያየውም ሲያጨበጥ ምናምን እነሱ ሲያሰበስቡ ሲያጨበጥባል እሱ ሲያጨበጥ እኔማ ይሄ ሰው ይቃውናው ዘለለ እያልኩ ነበር እና የዘለ ፈርቼ ነበር ሲል ማለት ነው። እጁ ወደ ላይ ሲያነሳ እኔና ናቱ ሊተነብይብና እኔማ እዛ ጋር አንድ ሰው ይታየኛል ይል ነበር ይመስለኝ። ደግሞ የሰማሁት በጣም በቃ እንዲቹ ስስቅ ያልኩበት ቀን እንዳለ ደሜ ክርስትና ስም ሀብተወልድ ይልታ እንዴ ደመቀ ስታሉ ደሜ ስለምን ይቀርብኛል? በጣም ነው የሚያምረው ክርስትና ስሙ በጌታ በጣም ነው የወደድኩት። የኔ ማን እንደው ታውቂያለሽ? ሱላማ ማን ነበር? ገምች እስኪ። የመድኃኒዓለም ዕለት ነው የተወለድኩት። እንዴ ወልደ መድን ነው ሌላይት ነው ተጌት ድረስ ገብረ መድን አልተመላከ አይገርምም። እኔ ከመድኃኒዓለም ዕለት ነው ክርስትና የተነሳሁት። ታዲያ አንተ እንዴት ነው መድኃኒዓለም ክርስትና ተነስተህ ልደት አሁን የሆነው ቤት አልፈህ ነው?
እንዴት ማለት 27 እኮ ትናንትና እኮ ነው። እኔ እኮ በእሑድ ቀን እንዲሆን እሑድ ቀን እንዲሆን እኮ ነው። አዎ ለካ እናንተ 40 ቀን ነው ምን ምን አይ የክርስትና ቀንና የተወለደበት ቀን እኮ ይለያያል። የክርስትና ቀን እኮ አላልኩኝም እኮ ሱላ። የክርስትና ስም የሚሰየመው እኮ በእለቱ ባለው እንትን ነው የሚሰየመው። አዎ እኔ እኮ ያልኩት እኮ ልደት ታዲያ ያከበርኩት እኮ ልደት የተወለድኩበትን ነው ያገኘው። አዎ የክርስትና እኮ ናቸው። ስሜን ነው የክርስትና ስሜን ካልኩሌት ላደርገው ፈልጌ ነበር። ላይክ በ27 ከተወለድክ በ7 ነው የሚሆነው። በ7 ነው በ7 ስለዚህ እኔ እናንተ የተወለድንበትን ቀን ክርስትና ቀን ስማችንም አንድ ነው። አይ ገብረ መድኅን ነው ያንቺም? ኧረ በስመ ስማ ይሁት አድርጌ መሳቅ አልቻልኩም። እና ምን ላል አንድ ነው ገብረ መድኅን ገብረ አረከኝ ጭራሽ አሁን ዜናት የንስሐ አባታችን የኔና የደሜ እናንተና ቤት ገብተው ሰምተሻቸዋል? የሆነ ሙስሊሞች ደስ የሚባበት ናቸው። ኦርቶዶክስ ለምንድነው ሰከራቸው ስማት ማን ነው ሲባል አንዷ ኤደን ርብቃ ገብረ ምናምን ይሉ ነበር ሲል ኧረ ወለተ ገብረ ምናምን ወለተ ምናምን የለም እኮ ትክክለኛ ትዝታ ምናምን ነበሩ። ወንዶቹ ናቸው። ወንዶቹ የሴት ወለተ ምናምን ይላሉ፣ ሴቶቹ ደግሞ የወንድ። አው ግን ስሙ አሁን የኛው ቤት ጉድ ሱላማጤስ የምትባለው ክርስትና ስምሽ ማን ነው ስትባል ገብረ መድኅን ብላለች። ይሁ ቤት በኩል እንደሚመጡ ያዋቸው እነዚህ ታድሱ ሃላንድ ከነሱ ስራ አልጠፋችሁ ምናምን ብለህ ደግሞ ታሰድበኝ ነው አይደል? አታውቃለህ። አይ ቆረጡ ቤትሻ የኔ ውድት አየሽኝ መቆመይሽ እንዴት እንደሚያምርብኝ። እኔ ሙሉን ያደርገዋል ብዬ አንተን ቆረጠው። አንቺ ግን ይጋ ያላክሽልኝ ራሱ ነገር አለ። እኔ ብዙ ፎቶ ላክችልኝ እኔ ጋር ብታዪው የሚያምር ሱራ ላኪልኝ እስኪ በእግዚአብሔር። ናቱ ግን በቃ በጣም አሳማኝ ሆነ። ለዚህ ይሄን እያዩ እኮ ነው ጴንጤዎች እንትን የማያምኑኝ። በቃ ኦርቶዶክስ ታልከክ ነው ምናምን ነገር የሚሉኝ። እዚህ ጋር ደግሞ ምክረ አበው እየሰማ ነው። ቀሲስ እየመከሩት ነው። እየመከሩኝ ነው። እያወራችሁ ነበር። ደግሞ ማመጣው ኑሮ ነው እንዴት ደስ እንዳለ እንዴት እንደምወደው እኮ መምህር ጳውሎስ ያ በጣም ነው የምወደው። በጣም መምህር ቢኒ ሄደና ለመምህር ጳውሎስ ቀጣይ ተጠባቂ እሱ ነው ምናምን ብሎ ሲነግራቸው ስልኬን ይዘዋለሁ ምናምን አሉኝ። አልፋታም መምህር ጳውሎስ አይፈታም። በነገራችን ላይ ጳውሎስ ካገኘ ማለት ነው ያለበት ድረስ ነው የሚመጣው። አልፋታም ስልኬን ወስዳለሁ አልፋታም። አቤላ ቲክቶክ የለውም እንደ መምህር ጳውሎስ ቲክቶክ ላይ የለም መምህር ጳውሎስ አለው ግን ብዙም አይጠቀምም። ኧረ እባክህ እውነት አለው። እኔ በቃ 15000 ፎሎወር አላቸው ግን ብዙም አይጠቀሙም። ኧረ እባክህ እኔ በጣም ብዙም እንትንም አለው እኮ ዩቲዩብ ራሱ አለው። የሆነ ጊዜ ላይ በቃ ሰኞ ይመስለኛል የሆነ እስጢፋኖስ ጋር ተከታታይ ይሰጥ ነበረ። ሰኞ ቀን ሰኞ ዕለት ነው ሰኞ ፕሮግራም ነው። ሰኞ በቃ በእውነት የሆነ በጣም ሱስ ሆኖብኝ ነበረ እና ክላስ ምን ሐሙስ ራይ ማስተርሱ ሰርቷል እኮ አሁን በጣም በቴዎሎጂ ቆይቷል። በኢትዮጵያ ያለው ነበርና በቃ የእሱን ትምህርት ሳላዳምጥ ክላስ ለመግባት የነበረ ጭንቀት ነበረ። ናቱ ቤቲ የምትለኝ ሰማ አነበብ ቤትሻ ቀለም ይሄ ፎቶ ካያበል አረ በኢየሱስ እኔ ከሱ ጋር ፒስ ኮለኛ ስሙና ታስጠሪኝ አነበብኩት። እኔ ነኝ እሱ ነው ተጠማቂ ነው። ሙሉን አነበብኩት። የሆነ ሰው እየመጣ ነው በቃ ገናደሩ እናንተራለን ናት ባሮክ ነው አይደል የመጣው ብንተኛ ይሻል እንዴ ባሮክማ ይጓቋ አንድ ቆይ ካለ ባሮክ ስትወጡ ዝሙት እናውጡ። እኔ ሚውት አድርጌ ልተኛ። እኔ ራሱ
እኔ ራሱ ልተኛ ምስክር አላችሁ 16 ሰዎች ናት እንዳይከድ በምስክር አለን። ባሮክ በቃ ተውት። ባሮክ መሽቷል እኮ ይተኛ። አይ ባሮክ ሰላም በለው ይቅርታ። ወደ ለታሰደው ይኖርባል። ይሄን ታርግልኝ። ባሩኬ ወንድሜ እንዴት ነህ? እንዴት አላችሁ? እንግዲህ ያው እቺን ምሳቀን ሰላም በምንባባልበት ሰላምታ ክርስቶስ ተንሥአ እሙታን በአማን ተንሥአ ሁላችሁም ሰላም ብያለሁ። ክርስቶስ ኢየሱስ ተነስቷል። እንኳን ደስ አላችሁ፣ እንኳንም አደረሳችሁ ልላችሁ እወዳለሁ። እንዴት አላችሁልኝ? ሱላዬ፣ አዩአችን፣ አንቺ የተወደድሽ አቤላ፣ ናቱ፣ ማርሸት እንዴት አላችሁ? ሁላችሁም ሰላም ብያለሁ። እንዴት ናችሁ? አለን አለን አለን። ባሩኬ እንዴት ነህ ወንድማችን? አለን ናቱዬ፣ አማን ነው ብሮስኪ አለን። ሱላ እኮ እያማችክ ነው የመጣው። አራዎች አታረገውም ስለ የሆነ ፎቶ ተነስታችሁ ባሩኬ ሊስትሮ የሚጠርገው ሰውዬ ወንበር ላይ ቁጭ ብሎ ነው ቆሞ ነው ምናምን ነገር እያለች ነበረ። ና ይሄን ከኔ ለማህመት መጠርጠር አይከብድም። ለፎቶ አነሳስ ራሱ ባሮክ ይስማል። ለፎቶ አነሳስ ራሱ ቦታ የመረጠው እሱ ነው። ባሩኬ የሆነ ፎቶ እያሳየች ነበረ። ከምር እሱ ላይ የሆነ ፎቶ እያሳየች ነው። ሌላ ባሮኬ ነው ካንተ ይረዝማል ያልኩ እየተከራከርኩልህ ነበረ። ኦፍ ኮርስ እንዴ ግልጽ እኮ ደግሞ እኔ ጋር ትሻይ ጋር አይደርስም ምናምን ያለ እየተከራከረ ነበር። ከዛን እንዴት ነው እኔ ላይ የሚደርሰው ስላት ሊስትሮ እንትን ላይ ወንበር ላይ ወጥቶ ምናምን ነገር ትለኛለች። ፎቶ የተነሳ ነው እዛ ነው ምናምን ነገር። ኦኬ እኔ እንደዛ እኔ ችግር የለውም። እሺ የሊስትሮ የመርገጫው ላይ ከቆምኩኝ አንተ አንደኛ ፎቅ ላይ ምናምን ቆመን ሊሆን ይችላል። ግን ችግር የለውም። አጋነንሽ አይሆንማ። እሱ ተጋነነ አይሆንም። ለማሳመንም አይሆንም። ባሮክ ደግሞ ፊዚክስ ሲያረግብን ማለት ነው። አየዋ ግን ነጠላው አላማረበትም ጋይስ። መቋሚያ እያያዙ ምናምን መቋሚያው በጣም ሚስጥር እያወጣች ነው። እንትን አላስታወሰም ባሮክ ማህሌት አድረህ ደክመህ ምናምን ስትቀመጥ ከቤተኞች ጋር አንድ እሱን ነገር አያስታውስህ? እንደዛ ነው። አዎ በቃ ድክም የሚል ነገር እንደዚህ። ግን እኮ ደክሞታል። ለሊት ተነስቶ ነው የመጣው። ቁርስ አልበላም። ስማ ሰውዬ፣ መቼ ነው ይሄንን ልብስ እሑድ ሁሉ የምታደርገው? እኔ እኮ ተናግሬያለሁ። እኔ ኦርቶዶክስ አልሆንም፣ ጴንጤ ነኝ። ኦርቶዶክስ ግን ጴንጤ ቢፈቀድበት የምፈቅዱልኝ ቦታ ድረስ እገባለሁ። የምፈቅዱልኝ ቦታ ድረስ እወደዋለሁ። በጣም ብዙም ወደው ነገር አለ ብያለሁ። ባሩኪ የምፈቅዱልኝ ቦታ ድረስ እገባለሁ። አሲናቱ በአካል ግን ቀን እንገናኝና እናውራ። ጌታን ባወራ ደስ ይለኛል። ኧረ እናወራለን። አዲስ ሰፈር እንደ ባሩኪ እኮ ደውልልኛ፣ እግዚአብሔርን ደውልልኝና ባወራ ደስ ይለኛል። ኧረ ደስ ይለኛል ባሩኪ፣ እናወራለን ወንድሜ። ከምር ያ በጣም እንደ ሰፈራችን እንገናኛለን። አሁንማ በቃ ያው እዩም የለችም። እንዴት እንገናኛለን? አይ ናቱ እኮ እዛ አሜሪካ ያለችው ማርያም ቤተክርስቲያን ሄጄ ነው የምጠመቀው ብሏል። አዎ እኔ እዛ ካልሆነ አልጠመቅም። ካሊፎርኒያ ያለችው ማርያም ቤተክርስቲያን ነው የምጠመቀው። ይመቻይ፣ ደስ ይላል። ግን ብቻ ብናወራ ሱላይ ዮርዳኖስ ነው ያለችው። እኔ ግን እዛ ነው ያልኩት። እስከዛ ግን ያመክሮ ጥምቀት የሚባል እሱ ለምን አትሞክረው? ምንድን ነው ያመክረው? ምንድን ነው ባሩኪ? ላብራራለህ። እሺ ለምሳሌ በእኛ ቤተክርስቲያን የሆነ መመንኮስ ምናምን ሲፈልጉ ያመክሮ የሚባል ነገር አለ። ማለት
የሚሞክርበት ጊዜ ስናለ ላይክ 6 ወር ሊሆን ይችላል ምናምን ነገር እና እሱን ይሞክሩና ያው ከከበዳቸው ምን ካላቸው ላይክ ምንኩስናውን እንዳይቀበሉ ማለት ነው። ጥምቀትም አሁን እሱ ሞክረውና ከዛ ደግሞ ካሊፎርኒያ ነው ተጠመቃለህ። ኦኬ ግን ቶሎ ያልቃል ካሊፎርኒያ ለስድስት ወር ምናምን ተጠምቀ ቆይ ነው በ6 ወር ያልቃል የካሊፎርኒያው ፕሮሰሱ ነው። ቶሎ ደርሼ መምጣት ተጠምቄ መምጣት ከጠነከርክና ያው ጥምቀቱ ምናምን ከንት ካለለ ያ በ6 ደግሞ ካሊፎርኒያ ተጠመቃለህ። ስሚ ይሄ ነገር የእውነት ቢሆን ባሩክ የራሱ ድጋሚ ይጠመቃል። አሁን ምን እዛ ለምሄድ ብዬ ፓፓ ካሊፎርኒያ ለመጠመቅ አንተ የ10 ምናምን እድሎችን ያመከንኩት ነሽ ፓፓ ባይዚ ምን ይሰራልኛል? ምን ይሰራልኝ? መሞከር ነው። ማየትን የመሰለ ነገር የለም። አይ ስማ ገዳም ትሄዳለህ አይደለ? ባሩክ ገዳም እኮ ኢትዮጵያ የዲሲዋንማ ጥሪም ብያለሁ። እሱን እኮ ነው ያልኩት ባሩክ፣ እሱን እኮ ነው ያልኩት እኔ አሁን ነበር ባለፈው ብር ተሰባስቦ ምናምን የተገዛው እንትን ለገዳም የተሰበሰበ መድኃኒዓለም ቤተክርስቲያን ነው ወይስ ምን? ምን ያለው ድምፅሽ ታፍኗል ማንሸት። አይ ብር ተሰባስቦ ምናምን የተገዛው ገዳም የለም እና እሸቱ ምናምን እንትን ያለው ካሊፎርኒያ አሜሪካ ውስጥ ማለት ነው። ገዳም ነው ይሆናል ያሉት አይደል እኮ እዛ እኮ እንዲመጣ እኮ ያለ ነው። እዛ እኮ ያልኩት እኮ ነው እሸቱ ያሰባሰበው ያ እዛ ነው ያልኩት እኮ እኔም እኮ እዛ ነው ያልኩት እኮ በጣም ትልቅ መሬት ነው በጣም እኮ የእርሻ ምናምን እሱንና ማየት ስለፈለኩኝ እኮ ነው አቤላ። አሽ ቢፈጅብኝ 3 ቀን አራቅ ደረስ ብዬ መምጣት እኮ ነው። ብዙ እንኳን አሜሪካ መንግስተ ሰማያትን ምገባለሁ ብለን ስለሆነ የምትኖረው አይቀርም እኔ አባት እና እሱ ላይ እንደዛ ነው። እስኪ አስቢበት፣ አናግራቸው እስኪ እዛ አካባቢ አስቢበታለሁ። እኔ እኮ ጨርሻለሁ። አንተን ነው የምጠብቀው። ያመክሩ ጥቃት ነው የምጠብቀው። ላማ እናት ቲኬቱን ሁላ ቆርጣ ነው እየጠበቀች ጠይቃቸው፣ አባቶችን ጠይቃቸው። ስለዚህ ለአመክሮ ጥምቀት ምናምን ጠይቃቸው፣ ያስረዳሃል። ዛሬ የሰማሁት ታውቂያለሽ፣ አመክሮ የሚባለው አይ ጠይቃቸው፣ ግድ የለም ያስረዳሃል። ኧረ ችግር የለም፣ ከዚህ በኋላ ጠይቃለሁ በዚህ ጉዳይማ። ባሩኬ ወይ እና እንዴት ነህ? በእናትህ አንድ ሰፈር ሆነን ተጠፋፋን ነው። አው እናቱ አንተ የለም መሰለኝ። ለዛ ነገ አቤል ሊጋብዘኝ ነው ነገ ሱላ ልደትህን በማስመልከት ብሎ እኮ ሰማሁት። መቼ ነው ልደትህ? አዲስ አመቷልና ጥሬ ልጋብዝህ ካለ ግን ጥሬ የሚለውን ነው የሰማሁት። ጥሬ ስጋው ይሁን ቆሎ ይሁን ጥሬ ብቻ ብሎ ነው እንትን ያለው። አልጨረሰውም። ጥሬ ሙዝ ነው እግዚአብሔር ደግሞ እንዴ ባሮክ መተህ ነበር እኮ በልደቱ መቼ ነው ያለህ ነበር? መተህ ነበር እንዴ? ማን ባሩኬ ነው? ኧረ በጣም እየደለትኩ ነው። ግን እኔ ፓፓ ሚሞሪ ምናምን የልደት ቀን እኮ መጥቶ ነው ይሄ የልደት ቀን መጥቶ ነው ሄዶ ባሩኬ ከታች ጽፎልኛል አይቼዋለሁ መሰለኝ። ባሩኬ ጽፈልኛል ይላል። አስታውስኩኝ በቃ አስታውስኩኝ ነበር። እና ወገኖቼ ብተኛ ቅር ይላችኋል? ኧረ አይላልም። ተኛ ያው የነገርንህን እያሰብከው ነው ተኛ። ጠዋት ስራ ምናምን ስለምገባ በጠዋት ምንድነው ለማስጠቆር እኔን ፎቶዬን 10 ጊዜ የምታረገች ሴትዮ? አይ አይደለም ባሮክ ቪዲዮ ታስዋሪ ነው እንዴ? መግለጫ ወጥብኝ እንዴ? ምን አስበሽ ነው? ቪዲዮ ልታሰራብኝ ፖስቷለሁ። ዋ ቪዲዮ ልታሰራብኝ ናቱ ቃል ገብቶ ነው ሄደው ብዬ ነው የምፖስት። ለካሊፎርኒያ እንኳን እኔ ማለት ነው እናንተናም ቃል ይገባሉ እዚህ ያሉት እዛ ተጠመቃላችሁ ከተባሉ
ኧረ የዛን ቀን ራሱ እኮ በጣም ብዙ ሆኖ ለተጠመቀው እኮ ናት በሞራል ተጠመቅ ነበረ። መጀመሪያ ተማር ተብሎ ነው የቀረው እኮ። ኧረ እድሜ ለኔ እኔን እንዴ ያስቀረውት ኧረ ካልገባው ደሜን ተከትለኝ ቆይ እያልኩኝ በሷ እንትን ነው ቆይ እስካሁን ያልተጠመኩት እና ወገኖቼ በጣም ነው የምወዳችሁ። ሱላዬ ሁላችሁም በጣም ነው የምወዳችሁ። ደህና